ፌዴራሊዝም ከሰው ልጆች ባህሪ የሚቀዳ ፍልስፍና ነው ይላል። ትልቁን ስዕል ሳይሆን ጥቃቅን ልዩነቶቻቸውን ያዩ እኛም እንደዚህ ክልል ይሰጣን አህዳዊ ማይንድሴት ውስጥ ነው ፌዴራል ስርዓትን በተግባር ይከብዳል። ለምንድን ነው ከስህተታችን መማር ያልቻልነው? ኢትዮጵያ ውስጥ ከኢትዮጵያ ብሔራዊነት ውጭ ሌላ ብለው የሚያስቡ ናቸው። ይሄ ነው ወይ ነው ሪያሊቲው ነው ወይ? አሁን የብሔር ፖለቲካ እንዲጎለብት አድርጓልና በፌዴሬሽን ምክር ቤት የተመዘገቡ የሚታወቁ 76 ብሔር ሰዎች ነው ያሉት። እኔ 76ቱም ክልል ቢሆኑ ችግር የለብኝም። ባይዘው ጠንካራ ሀገራዊ አንድነት መመስረት የሚቻለው መፍጠር የሚቻለው እንዴት ነው? አንድነት ስላልክ ብቻ አይደለም። አንድነቱ እንዴት ይፈጠር? አንድነቱ ብዝሃነትን ያቀፈ እንዴት ይሁን? ኢትዮጵያ እንዳላት እንደ ታሪኳ የሚጠበቀውን አይነት ውጤት ማምጣት አልቻልንምና ለዚህ መነሻው ምንድነው ይላሉ። ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ ፋና ፖድካስት ለሀገር የተሰኘው ዝግጅታችን ጀምሯል። በዛሬው ዝግጅታችን የጋበዝናቸው እንግዳ የኢፌዴሪ የህገ መንግስትና የፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር የሆኑት ዶክተር ኃይለ ኢየሱስ ታዬ ናቸው። ለሀገር ላይ ተገናኝተናል። ለሀገር የሚጠቅሙ ሀሳቦችን እያነሳሳን ቆይታ እናደርጋለን። ብርሃኑ አበራ ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። ዶክተር ወደ ፋና ፖድካስት ለሀገር ዝግጅት ላይ ለሀገር የሚጠቅሙ ሀሳቦችን ለማዋጣት ፈቃደኛ ሆነው ስለመጡ እጅግ በጣም አመሰግናለሁ። እኔም በጣም ስለጋበዛችሁኝ በጣም አመሰግናለሁ። እርስዎን እንግዲህ በተለይ የፌዴራሊዝም ስርዓቱን በተመለከተ የተለያዩ ሀሳቦችን ሲያነሱ በሚዲያዎች በተለያዩ ስልጣኖች እናውቀውታለን። ምናልባት እንግዲህ ይሄ ካሉበት ኃላፊነት አንጻርም ሊሆን ይችላል። ግን ዛሬም በርካታ ጉዳዮችን በተለይ ስለ ፌዴራሊዝም ስርዓቱ ከፌዴራሊዝም ስርዓቱ ጋር በተገናኘም ደግሞ የሚነሱ ክፍተቶችን ትችቶችን በተመለከተም የተለያዩ ሀሳቦች ላይ ተያያዥ ሀሳቦች ላይ ያወጋን ነው ቆይታ የምናደርገው። ግን ከዚህ በኋላ ለምናነሳቸው ጥያቄዎች ለምናነሳቸው ሀሳቦች መሰረት እንዲሆነን ፌዴራሊዝም ምንድነው? እንዴት ነው የሚገለጸው? አስፈላጊነት ውስጥ ደግሞ እስከምን ድረስ ነው ከሚለው ጥያቄ ብንጀምር ቆንጆ ይሆናል ብዬ አስባለሁ። እሺ፣ እኔም ስለጋብዛችሁ በድጋሚ እያመሰገንኩ ያው ፌዴራሊዝም እንግዲህ ፍልስፍና ነው። እንደ ሌሎች ፍልስፍናዎች የፌዴራሊዝም ፍልስፍና ይባላል። ፍልስፍናው ምንድነው? አንዳንድ ጸሐፊዎች እንዲያውም ለምሳሌ ዳንኤል ኤራዛን የሚባል የታወቀ ስኮላር አለ በዚህ በኩል በፌዴራሊዝም ላይ። አሁን በአጋጣሚ ህይወቱ አልፏል። አሜሪካዊ ነው፣ ጁሽ አሜሪካዊ ነው። እና እሱ ምን ይላል? ፌዴራሊዝም ከሰው ልጆች ባህሪ የሚቀዳ ፍልስፍና ነው ይላል። የሰው ልጆች ባህሪ ምንድን ነው ስትል በተለያየ አግባብ የራሳቸውና የጋራ ጉዳይ አላቸው። ስለዚህ ይሄ ሁለቱን የራሳቸውና የጋራ ጉዳያቸውን አጣምረው የሚኖሩበት እሳቤ ነው፣ አስተሳሰብ ነው ብሎ ያስባል። ለምሳሌ ከግለሰብ ይጀምራል። ግለሰብ አንተ የግል ጉዳይ አለ፣ በቤተሰብ ደግሞ የቤተሰብ የጋራ ጉዳይ አለ። እንዳያከፍ ያለ ደግሞ በቡድን ደረጃ የጋራ ጉዳይ አለ። እንደ ሀገር ደግሞ የጋራ ጉዳይ አለ። እንደ አፍሪካ ብትወስድ እያንዳንዱ ሀገር የራሱ ጉዳይ አለው። እንደ አፍሪካ ደግሞ የጋራ ጉዳይ አለ። እንደ ዓለም ብትወስድ ደግሞ እያንዳንዱ ሀገር የራሱ ጉዳይ አለው። እንደ ዩኤን ብትወስድ ደግሞ የጋራ ጉዳይ አለ ብለው ይሰባሰባሉ። ለምሳሌ ይሄ አካባቢ ጥበቃ፣ ቴሮሪዝም፣ በሽታ መከላከል ምናምን ይሄ የጋራ ጉዳይ ነው። ኢንቫይሮንመንት ምናምን መጠበቅ የሁሉም ዓለም የሚመለከት ጉዳይ ነው ብለው በጋራ ይሰራሉ። ስለዚህ ፌዴራሊዝም እሳቤው እንደዛ ነው። የራስና የጋራ ጉዳይን አስተሳስሮ የተሻለ ህይወት መኖር የተሻለ ስርዓት ማበጀትን የሚያስብ አስተሳሰብ ነው ይሉታል ፌዴራሊዝም። እንግዲህ አጠቃላይ እሳቤው ሰፊ እሳቤ ነው የፌዴራሊዝም እሳቤ። ዝም ብለን አንዳንዴ በእኛ ገብቻ ውስጥ ነው ቆንጽለን እያየነው ነው እንጂ ሰፊ አስተሳሰብ ከሰው ልጆች ባህሪ የሚመነጭ ከታች ጀምሮ እስከ ዓለም ድረስ የሚሄድ አስተሳሰብ ነው። በዚህ አሁን ዩኤን ሲመሰረት እኮ አስተሳሰቡ የፌዴራሊዝም እሳቤ ያለው ውስጡ። ለምን ሀገሮች በራሳቸው በግላቸው የሚሰሩት ስራ ቢኖርም የጋራ ጉዳይ አላቸው ነው። የጋራ ጉዳይ አላቸው። ሰላም የጋራ ጉዳያቸው ነው። ደህንነት የጋራ ጉዳያቸው ነው። ከሁለተኛው ዓለም ጦርነት በኋላ ሁለተኛው ዓለም ጦርነት ያስከተለው እልቂት ነበረ እና ከዛ ሰዎች እንዴት ይድናሉ? ይህን ምናምን የሚቻለው በጋራ ስንሰራ ነው። የጋራ ጉዳያችን በጋራ ስንሰራ ነው የሚል ነገር መነሻ አለው። እንደውም አንድ ዋናው ካንት የሚባል ፈላስፋ አለ። የጀርመን ፈላስፋ ሰምተህ ይሆናል። ታወቀ ፈላስፋ ነው እሱ። አሁን እሱ ምን መሰለህ ፐርፔቹዋል የሆነ ፒስ ወይ ደግሞ ዘላቂ የሆነ ሰላም ለማምጣት የሰው ልጆች በጋራ የሚሰሩበት ስርዓት ያስፈልጋቸዋል ብሎ ያምናል። ካለዛ ዘላቂ ሰላም አይመጣም ብሎ ያምናል። ስለዚህ ፌዴራሊዝም እንደዛ ሀሳቤ ነው።
እንግዲህ ፌዴራሊዝም ምሳሌ ሆኖ አሳሰብ እኛ ግን በደንብ ሳላለ ግማሽ ፌዴራሊዝም የመንግስት አይነት ያደርገዋል። የፌዴራሊዝም ስርዓት የፌዴራሊዝም መንግስት ያለ ግን ፌዴራሊዝም አሳሰቡ ነው። እዛ ቀጥሎ ይህን አሳሰብ የሚጋራ የፌዴራል ፖለቲካል ስርዓት ይባላል። ያ ስርዓቱ ነው የፌዴራል ፖለቲካል ስርዓት። ከዛ ከፌዴራሊዝም ምሳሌ የወጣ አንድ የፖለቲካ አስተዳደር ስርዓት ነው የፌዴራል ፖለቲካል ስርዓት የሚባለው። የፌዴራል ፖለቲካል ስርዓት ማለት ያው ሀገሮች ያው ስልጣን በማከፋፈል የራስና የጋራ አስተዳደርን አጣምረው የሚሄዱበት የአስተዳደር ስርዓት ነው። የፌዴራል ፖለቲካል ስርዓት ይባላል። የፌዴራል ፖለቲካል ስርዓት ደግሞ የተለያየ አይነት አደረጃጀት አለው። የፌዴራል ፖለቲካል ስርዓት ራሱ ለምሳሌ ኮንፌዴሬሽን ይባላል። ኮንፌዴሬሽን ማለት በጣም ሉዝ የሆነ የተወሰኑ ሀገሮች ወደ አንድ መጥተው ግን የጋራ ጉዳያቸው የተወሰነ ጉዳይ ነው፣ የተመረጠ ጉዳይ። ለምሳሌ ደህንነት፣ መከላከያ ሊሆን ይችላል፣ ወይ ደግሞ የጋራ ገበያ ሊሆን ይችላል። እንደዚህ አይነት ነገር የተወሰነ በተመረጠ ጉዳይ ላይ የጋራ እንትን ይሆናቸዋል። ብዙ ጉዳይ ግን ወደ ራሳቸው የሚያስቀሩበት ያ ኮንፌዴሬሽን ይባላል። አሁን በዓለም ላይ ኮንፌዴራል ስርዓት የሚከተል ሀገር የለም ኦልሞስት ማለት ይቻላል። መጀመሪያ ሲጀመር እና አሜሪካ ኮንፌዴሬሽን ነበሩ። ከዛ ነው ወደ ፌዴሬሽን የመጡት። ስዊዘርላንድም እንደዚሁ ኮንፌዴሬሽን ነበረች። ከዛ ነው ወደ ፌዴሬሽን የመጣች። ባይገርም ስዊዘርላንድ ስቲል ፌዴሬሽን ሆነውም ስማቸው ግን ኮንፌዴሬሽን ነው የሚለው። ስቲል አልቀየሩትም። ለምን? ስዊዘርላንድ እነዚህ ከባቢ መንግስታት ትልቅ እንትን አላቸው። የራሳቸው አስተዳደር ጉዳይ በጣም ሴንሲቲቭ ናቸዋል ስለሆኑ አሁን ኮንፌዴሬሽን የሚሉት ግን ቅርጹ ኮንፌዴሬሽን አይደለም። ከዛ ቀጥሎ ፌዴሬሽን የሚባልም አለ። አሁን እኛ ሀገር ፌዴሬሽን ነው በዋናነት አሁን ህገ መንግስት ውስጥ ታየው እኛ ሀገር ፌዴራል ስርዓት አደራጀቱ ፌዴሬሽን ነው። እዛ ደግሞ የተለዩ አሉ። ለምሳሌ ሊግም እኮ የፌዴራል ስርዓትን አንዳንድ ባህሪ ይጋራል። ለምሳሌ አረብ ሊግ ተወስዶ ለምሳሌ አረብ ሀገራት የሚሰባሰቡት የጋራ ጉዳይ አለ ብለው ነው። የግል ጉዳያቸው እንዳለ ሊግም አንድ አደረጃጀት ነው። ዩኒየን አለ። ለምሳሌ አውሮፓን ዩኒየን ብትወስድ እንደዛ ነው። አውሮፓን ዩኒየን ለምሳሌ መሀል ላይ ያለ ነው። ኮንፌዴሬሽን ማትለው ፌዴሬሽን ማትለው ገና ሽግግር ላይ ያለ አደረጃጀት ነው። ፌዴሬሽን እንዳትለው ብዙ ጉዳዮች በግላቸው የሚሰሩት አለ። እነዚህ የአውሮፓ ሀገሮች ወደ አውሮፓ ዩኒየን የሚያመጡት የተወሰነ ጉዳይ ነው። ወደዛ የሚመጣው የጋራ በግል የሚሰሩት ጉዳይ በጣም ይበዛል። አሁን ለምሳሌ መከላከያ ለምሳሌ የግል ጉዳያቸው ነው። የአውሮፓ መከላከያ የሚባል ነገር የለም። እንዲሁም አሁን ከዚህ ከዩክሬን ራሻ ጋር ተያይዞ ብዙ ውይይት አለ። ለምን እኛ ራሳችን አይኖረንማ የሚል አዲስ እንትን መጥቷል። አሁን ከዚህ አሁን ከዓለም ካለው የሱፐር ፓወርስ ከሚሰሩ ስራ ዝም ብሎ ዓለም አቀፍ እንትን ጠፍቶ በራስ በፍላጎታ ብቻ የሚሄድበት አካባቢ ስለተፈጠረ አውሮፓንም እኮ ኔቶ ነው ያለው። ኔቶ ደግሞ በላይነት አሜሪካ ነው የሚያደርገው። ምንም የለን የሚል ውይይት ጀምረዋል። እና ስለዚህ አውሮፓ ዩኒየንም እንደዛ አፍሪካ ዩኒየንም የዛ አይነት አስተሳሰብ አለው። አፍሪካ ዩኒየን ያው በጣም ያላደገ ቢሆንም ገና ብዙ ነገር ያልሰራ ቢሆንም ያው አፍሪካ ሀገሮች የጋራ ጉዳይ አለ ብለው የሚሰባሰቡታ አሁን 2063 የሚባል አጀንዳ አለ። የጋራ አጀንዳ ያ ምንድነው? የጋራ ጉዳይ አለ እንደ አፍሪካ ነው። ምንም እንኳን የግል የእያንዳንዱ ሀገር 53 ነው ሀገር የራሱ ጉዳይ ቢኖረውም ነው የጋራ እቅዶች አሉ ነው በጋራ ምናሳካው እንደ አፍሪካ የሚል ነገር ነው። ስለዚህ የፌዴራል ፖለቲካ ስርዓት ደግሞ እንደዚህ አይነት አደረጃጀት ነው። ከዛ ይሄን የመስሉ እንግዲህ ፌዴራሊዝም እሳቤው አሁን እኛ ሀገር ምንድን መሰለህ ፌዴራሊዝም ስርዓቱ ሲጀመር በአጋጣሚ ሆኖ ስለ ፌዴራሊዝም ያለው እውቀት ውስን ነው የነበረው። ውስን ስለሆነ ዝም ብለህ በሌለ እንትን ላይ እውቀት ላይ ስርዓቱ ዝም ብለህ ህገ መንግስት አርቀቅ ክልሎች ተመሰረቱ ከዛ ዝም ብለህ ቀጥል ተባለ። ከዛ ላይ ብዙ ችግሮች ተፈጥረዋል። ከስርዓቱ ጋር ስርዓቱ በራሱ ችግር ኖሮበት ሳይሆን ስርዓቱ ሲመሰረት በበቂ ሁኔታ ያልተሄደበት መሆኑ ውይይት ያልተደረገበት መሆኑ በአንድ አካል የመጣ ነው ተብሎ ስለተወሰደ የአንድ ፓርቲ ስርዓት አድርገው ስለሚወስደው ማህበረሰቧ እንደዛም እንዲሆን ስለተሰራም ተሰርቷል። እዛ የአንድ ፓርቲ ስርዓት ነው የሚል እኛ ሀገር እኮ አይገርምህ ፌዴራሊዝም እኮ አይሰጥም በትምህርት ቤት በዩኒቨርሲቲ 2 ዩኒቨርሲቲ ብቻ ነው ፌዴራል የሚያስተምረው አዲስ አበባ ዩኒቨርሲቲ እና ሲቪል ሰርቪስ ነው የሚያስተምሩት እንጂ አሁን ከ44 ዩኒቨርሲቲ 2 ዩኒቨርሲቲ ብቻ ነው ፌዴራሊዝም የሚያስተምረው። ግን ሀገሪቱ የምትከተለው የፌዴራል ስርዓት ነው። በየትኛው እውቀት ነው? በየትኛው ምርምር ነው? በየትኛው ጥናት ነው መንግስትን ማማከር የሚችለው? የተማረ ሰው ኃይል ከሌለ እና ብዙ እንትን አለ እና እንጂ ፌዴራል ስርዓት በራሱ በባህሪው ብዙ አማራጮችን የሚያቀርብ ነው። ብዙ ኦፕሽን አለው ፌዴራል ስርዓት አንድና አንድ ብቻ አይደለም።
በተለይ እንደኛ አይነት ሀገር ብዝሃነት ባለበት ሀገር ውስጥ ይህም ብዝሃነትን ለማስተዳደር የሚያስችል የተለያየ አማራጭ ሊያቀርብልህ ይችላል ፌዴራል ስርዓት። ዝሮ ዝሮ ብዝሃነት ማስተናገድ የግድ ነው፣ ማስተዳደር አለብህ። ሳታስተዳድር የትም አትደርስም። አሁን በ20ኛው ክፍለ ዘመን የአንዱ ማንነት ረግጠህ የአንዱ ብቻ ይዘህ መሄድ አትችልም። ዘመኑ አያስኬድህም። አሁን 20ኛው ክፍለ ዘመን የመብት ዘመን ነው። ማንም መብቱ ያከበረለት አብሮ ሊቀጥል አይፈልግም። ስለዚህ ያለ አማራጭ የሁሉም መብት ሚዛን ጠብቀህ የምታስኬድበትን ስርዓት ነው ማወጅ ያለብህ። ለዚህ ደግሞ ፌዴራል ስርዓት የተሻለ አማራጭ ነው የሚል ነገር እና ፌዴራሊዝም እንደዚህ ነው አሳሰቡ። ያለንን ብዝሃነት ለማስተናገድ ይሄኛው ስርዓት የተሻለ አማራጭ ነው። እንደው የሆነ ቦታ ምን ሲያነሱ ሰምቼ ነበር፣ ፌዴራሊዝም የፖለቲካ ስርዓት ሳይሆን እሳቤ ነው ሲሉ ነበርና አሁንም ጠቀስ አድርገውታል። እሱ ላይ ትንሽ ነገር ፌዴራሊዝም የሚለው ነው ኮንሴፕቱ፣ ጽንሰ ሀሳቡ እሳቤ ነው፣ ፍልስፍና ነው። እንደ ሶሻሊዝም፣ ኮሚኒዝም፣ ሊበራሊዝም ምናምን እንደሚባለው ፍልስፍና ነው። ፍልስፍና አስተሳሰብ ነው እንጂ ስርዓት አይደለም። ስርዓትማ ስትራክቸሩማ ፌዴራል ስርዓት ነው የሚባለው፣ የፌዴራል አስተዳደር ነው የሚባለው፣ ወይ ደግሞ ፌዴራላዊ ፖለቲካ ስርዓት ነው የሚባለው። እስኬሌተኑ ይሄ እንትኑ አስተዳደር ያኛው ፍልስፍናው ነው። ያን አቅፎ የያዘው ፍልስፍና ነው። ያ ነው እሳቤ የምንለው። እሳቤው ቅድም ላልኩህ እሳቤው የሰው ልጆች የጋራና የግል ጉዳያቸውን አስተሳስረው ቢቀጥሉ የተሻለ ስርዓት መፍጠር ይችላሉ የሚል እሳቤ ነው። በዚህ ላይ የሚመሰረት ነው። የሰው ልጅ ባህሪ ጋር ተያይዞ የመጣ እሳቤ ነው። እሳቤው እኮ የቆየ ነው። ባይዘወይ አንዳንድ ጸሐፊዎች እንዲሁም ወደ ጥንት ወደ ባይብል ሁሉ ይወስዱታል። ክርስቲያን የሆኑ ሰዎች ባይብል ለምሳሌ መጽሐፍ ቅዱስ ሰዎች ከፈጣሪ ጋር ያደረጉት ኮቬናንት አለ፣ ስምምነት አለ። ይሄን ካከበርክ ወደ ገነት ትገባለህ ምናምን ይላል። ስለዚህ እንደዛ ይሄም ኮቬናንት ነው። በኮቬናንት የሚመራኑ ሰዎች እርስ በርስ የሚያደርጉት ስምምነት ነው። ያ ነው አስተሳሰቡ መነሻው። ሰዎች በጋራ ለመኖር የግድ ይለናል። በጋራ ስትኖር ደግሞ በጋራ የሚያኖርህ ስርዓት አስተሳሰብ ያስፈልጋል። የአስተሳሰቡ ፌዴራሊዝም ይባላል የሚል ነገር ነው መነሻው። እንደ ፍልስፍና ነው የሚወሰደው። ስለዚህ የፌዴራሊዝም የፖለቲካ ስርዓት ከፌዴራሊዝም እሳቤ የተቀዳ ነው። እንደውም እኛ ጋር አንዳንዴ ምን አለ መሰለህ፣ እኛ ጋር ህገ መንግስት አለ። ህገ መንግስቱ ፌዴሬሽን ፈጥሯል። ፌዴሬሽን ማለት ያው ቢያንስ ሁለት መንግስታት ያሉበት ስርዓት ነው፣ የክልልና የፌዴራል መንግስት። ግን ፌዴሬሽን ቢፈጠርም ፌዴራሊዝም ግን የለም እንላለን እኛ። አስተሳሰቡ የለም ነው። ፌዴሬሽን ዊዛውት ፌዴራሊዝም ነው አለ። ስትራክቸሩ ህገ መንግስቱ አለ፣ ግን እሳቤው ገና ነው የለማ። ስለዚህ ፌዴሬሽን ዊዛውት ፌዴራሊዝም ይባላል። አንዳንድ ጻፎች እንደዛ አይደሉ። ፌዴሬሽኑ አለ፣ ግን ፌዴራሊዝሙ የለም። እሳቤው አሁን እንኳን አንደኛ አወቃቀሩ አለ፣ አስተሳሰቡ ግን ገና በደንብ አላዝነውም። አንዳንዴ እኮ ችግር የሚያጋጥመን እሱ ነው። ፌዴራሊዝም የራሱ እሳቤ አለው፣ የራሱ የሴቶች አሉት፣ የራሱ መሪዎች፣ የራሱ እንትኖች አሉት። ያ በትክክል አለመያዙ በማጋጨት ላይ ጋጫህላ አብረን ለመኖር እየፈለክ አብረን ማኖር ነገር ትሰራለህ። ያ ምንድነው እሳቤው በትክክል አልተያዘም። አንዳንዴ መሰለህ በዚህ በአህዳዊ ማይንድሴት ውስጥ ነህ፣ ፌዴራል ስርዓትን መተግበር ይከብድሃል። ይዘው የመጣኸው አንተ የምታውቀው የተማከለ ነገር ነው ሁሉ ነገር። ካልተማከለ ግን የሚፈርስ ይመስላል። በቃ አንድ አካል ከላይ ሁሉ ነገር ካላወረደ ሀገር የሚፈርስ ይመስላል። ያ ምንድነው እሳቤያችን ይዘን የመጣ ነው። ያልተማከለ ስርዓት አለመርማ ስላለመን የፌዴራሊዝም እሳቤ የለም። ሁሉም ይሄ ጉዳይ በፖለቲካ ኤሊቱ ብትል፣ በፓርቲ ኤሊቶች ብትል፣ በአካዳሚክ ኤሊቱ ብትል፣ በማህበራዊ ሚዲያ አንቂው ብትል እንደዛ አስተሳሰብ ነው ያለው። ስለዚህ የግንዛቤ ማስጨበጥ ስራ ያስፈልጋል በስፋት በጣም በስፋት። ያው የእናንተ ያስተምሩ ማዕከልም በዋናነት እዚህ ላይ ትኩረት አድርጎ የሚሰራ ስለሆነ በቀጣይ እነዚህ ችግሮች ይቀረፋሉ ብለን ተስፋ እናደርጋለን። ሂደት ነው በሂደት ነው። ግን አሁን ለዚህ መነሻው በዋናነት ምንድን ነው ብሎ ያስባሉ? ምናልባት መጀመሪያ አካባቢ ይሄ ነገር ሲጀመር አስተሳሰቡን ስናመጣው መስራት የነበረብን ስራ አለ፣ ያለፍነው የዘለልነው። እሱማ ምን ጥያቄ የለውም። አንደኛ ፌዴራሊዝም የሚመሰረተው በስምምነት ነው፣ በሰፊ ምክክር ውይይት ነው እንጂ በጫና የሚመሰረት ፌዴራል ስርዓት የለም። ያ ከሆነ ይፈርሳል። አብረን ለመኖር
የጋራ ጉዳይ አለ ብለህ አምነህ ነው የምትገባው። የጋራ ጉዳይ አለ። የጋራ ጉዳያችን ለመፈጸም ደግሞ በጋራ መኖር ፌዴራል ስርዓት ያስፈልገናል። የራሳችን ጉዳይም አለና የራሳችን ማንነት የራሳችን ፍላጎት አለ። ፍላጎት ብዙ ብዛት ስላለ ብዙ አይነት ፍላጎት አለ። የፖለቲካ ኢኮኖሚ፣ ማህበራዊ ፍላጎቶች አሉ። እነዚህ ፍላጎቶች የኛ የሚኖሩ ደግሞ የጋራ ደግሞ ፍላጎት አለና አንድ ጠንካራ ሀገር፣ የበለጸገች ሀገር፣ በአካባቢዋ ተጽዕኖ የምፈጥር ሀገር የማይፈልግ የለማ። ይሄ የጋራ ጉዳይ ስላለን ይሄን የጋራ ጉዳያችን ለማስፈጸም የጋራ ስርዓት ያስፈልገናል። ለዚህ ደግሞ ፌዴራል ስርዓት ነው የራስ አስተዳደርም የጋራ አስተዳደር ይዞ የሚለውን በደንብ ውይይት መደረግ ነበረበት። ሁለተኛ ደግሞ ቀደም ሲል ያሳለፍከው ችግር ካለ ቁርሾም ካለ እሱን ደግሞ በውይይት ማለፍ አለብህ። አልፋው ነው ወደዛ የምትገባው። ያለፈ ችግር ሊኖር ይችላል። ድሮ ስትኖር ጥሩ ነገር እንዳለ ሁሉ ማስደስት ነገርም ተፈጽሞ ሊሆን ይችላል። እዛ ከጠሱን ደግሞ በውይይት መሻገር አለብህ። ተሻገር ሆኖ ወደ ፌዴራል ስርዓት የምትገባው ፌዴራል ስርዓት ከገባ በኋላ ተበዳይ ትርክት ያመጣ ስርዓቱን ታስቀጥለው አችልማ። ለምን ስርዓቱ የሚቀጥለው በመተማመን ላይ ተመስቶ ነው። ትረስት ያስፈልገዋል። አንዱ ክልል አንዱ የማያምነው ከሆነ ፌዴራል መንግስት አንድ ክልል የማያምነው ከሆነ ትረስት ከሌለ እንዴት አብረህ ትቀጥላለህ? ስለዚህ መግባባት፣ መተማመን ያስፈልጋል። መጀመሪያ ችግር ካለ ያን ችግር መሻገር አለብህ ተወያይተህ። አሁን ሀገራዊ ምክክር እንደሚባለው ወይ ደግሞ ይሄ ምንድነው የሽግግር ፍትህ እንደሚባለው እነዚህ ጉዳዮች መጀመሪያ መፈጸም ነበረባቸው ፌዴራል ስርዓቱ ከመመስረቱ በፊት። ለምን መሻገር አለብህ ያለፈውን ጉዳይ ያን ሁሉ የመሰረት ያመጣ የስርዓቱ ችግር ማድረግ የለብህማ። የስርዓቱ ችግር ማድረግ የለብህም። ስርዓቱ በስምምነት ላይ በውይይት ላይ በመተባበር ላይ በጋራ ጉዳይ ላይ በፍላጎት ላይ የሚመሰረት ነው። ችግር ካለ ትሻገራለህ። ይቅርታ የምትለው ካለ ይቅርታ ብለህ የሚጠይቅም ካለ ተጠይቆ መሻገር ነበረብን። ያልተፈጸመው እኛ ጋር ያው እነዚህ የብሔር ጥያቄ ያለን የሚሉ አካላት ተዋጉ፣ አሸነፉ፣ መጡ። አውቶማቲካሊ የሆነ እንትን ነበር፣ የሆነ ጉባኤ ነበር የሰኔ ሌማ የተካሄደ የሽግግር መንግስት ጊዜ። ያ ጉባኤውም ራሱ ብዙም አካታች አልነበረማ። ለምሳሌ እነ ኢሰፓ ምናምን ተከልክለዋል እንዳይሳተፉ። አሁን ድረስ የሚነሳው ጥያቄ እኮ እኛ አልተሳተፍንም፣ እኛ አልተወከልንም የሚሉ አካላት አሉ። አንደኛ ውክል ነው፣ ግን የምን ውክልና ነው? አልተወከልንም የሚሉት የእኛ ሰው አልተወከለም ነው ወይስ የእኛ ሀሳብ አልተወከለም? ሁለት አይነት ውክልና ያለው። የእኛ ሰው አልተወከለም ነው ወይስ የእኛ ሀሳብ አልተወከለም ነው የሚል ነገር በደንብ እሱ ላይ ውይይት ያስፈልገዋል። አንዳንዱ ሰው አልተወከለም የሚል አለ፣ ከኔ ብሔር የተወከለ የለም ምናምን የሚል ነገር አለ። ግን አንዱ ሰዎች ተወክለው እዛ የገቡ ተመረጡ ተብለዋል። የትም አካባቢ ላይ ሀሳቡ ላይ ወከል ይችላል፣ ሀሳቡ ላይ ወከል ይችላል። ስለዚህ ዞሮ ዞሮ ይሄ ጥያቄ በደንብ ማለፍ ነበረብን ነው። አንዱ ችግር እሱ ነው። በምክክር ሂደት ውስጥ መሻገር ነበረበት። እሱ ነው አሁን አንድ ሁሌ እየመጣ ስርዓቱን የሚያደናቅፈው። ከዛ ጋር ተያይዞ የሚያጋጥም ችግር ሁሉ የፌዴራል ስርዓቱ ችግር አድርጎ መውሰድ ይመጣል። ይህ በቃ ፌዴራል ስርዓት የጦስ ዶሮ ነው የሆነው። ጦስ ዶሮ ታገል ዝም ብሎ እንጂ ፌዴራል ስርዓቱ ነው ወይ እርግጥ ያን ችግር የፈጠረው ብትል ላይሆን ይችላል። ሌላ የኢኮኖሚያዊ ችግር ሊሆን ይችላል፣ የሀብቱ ጉዳይ ሊሆን ይችላል የሚያጋጨው ሰውና ወይ ሌላ ነገር ሊሆን ይችላል። ግን ዞሮ ወስዶ ሰው ወደ ፌዴራል ስርዓቱ ማስጠቃት ይመጣል። ሰው ዛዛሁን ሁሉም ችግር የፌዴራል ስርዓቱ ችግር አድርጎ ማየት አለ። ያ ተገቢ አይደለም። ለምሳሌ አንድ አካባቢ ያንን የሆነ ማህበረሰብ ሊፈናቀል ይችላል። ያ ማህበረሰብ እንዲፈናቀል ፌዴራል ስርዓቱ እኮ አያዝማ አይልም እኮ ህገ መንግስቱ ላይማ። ያ ያስተሳሰብ ችግር ነው። ያ ያልተሻገር ነው ቁርሾ ስላለ የኔ ነው መጤ ነው የሚል ነገር ይመጣል ማለት ነው። ያ ምንድነው ያልተሻገር ነው ነገር ስላለ እዛ ጋር ደግሞ ተያይዞ በየቦታው ግጭትም ስላለ ነው። የግጭቱም መንስኤም እሱ ነው አንዱ። በትክክል እዚህ ላይ ግን የሚነሳው ነገር ምንድን ነው? ስርዓቱ ላይ ችግር የለውም፣ ግን ስርዓቱን የተገበርንበት መንገድ ነው ችግሩ የሚሉም ወገኖች አሉ። ለምሳሌ የፌዴራሊዝም ስርዓቱ በዋናነት መሰረት ያደረገው የብሔር ላይ እንደዛ አይነት አወቃቀር ላይ የተመሰረተ መሆኑ ብዙ ጊዜ የብሔር ፖለቲካ እንዲጎለብት አድርጓልና እዚህ ላይ ነው ትልቁ ችግሩ የሚሉ ያን በዛ መልኩ የሚተቹትም አሉ። እዚህ ላይ እርስዎ ምንድነው የሚሉት? ልክ ነው መሰለህ። የብሔር ፖለቲካ እንዲጎለብት አድርጓል የሚለው ትንሽ እንትን ነው፣ ግን ምንድነው ሚዛን የጠበቀ አይደለም ነው። ፌዴራል ስርዓትም ጊዜ ሚዛን ያስፈልገዋል። ሚዛን መጠበቅ አለብህ ሁሌም። ለምሳሌ በፌዴራል ስርዓት ሁለት እኩል ተፈላጊ የሆኑ ግን ተቃራኒዎች የሚመስሉ ጉዳዮች አሉ፣ ሁሌም አሉ ፌዴራል ስርዓት ውስጥ። ለምሳሌ የግለሰብ መብትና የቡድን መብት አለ። ሁለቱም የሚቃረኑ ነው የሚመስሉ፣ ግን ሁለቱም ይፈልጋሉ። አንዱ ጥለህ አንዱ አንጠልጥለህ መሄድ አትችልም። በአሁኑ ዘመን ሁለቱን ባላንስ አድርገህ ሚዛን ጠብቀህ መሄድ አለብህ።
ሌላ ደግሞ ምን አለ? ሀገራዊ ብሔራዊ ማንነት አለ፣ ከባቢያዊ የብሔር ማንነት አለ። አሁን ሁለቱንም ሚዛን ጠብቀህ ካልሄድክ ወደ አንዱ ጭልጥ ብለህ ከሄድክ ችግር ይፈጠራል። እኔም ወስዶ ሚዛን ጠብቆ አለመሄድ ችግር ነበር እየወስዳለሁ። ብዙ ጊዜ ወደ ራስ ማንነት ወደ ብሔር ማንነት የማዘንበላ ጉዳይ ነበር በሚል ነው የምወስደው እንጂ የብሔረሰቦች መብት ስለተከበረ ነው ፌዴራል ስርዓት ችግር የገጠመው ብዬ ማለት አልችልም። ለምሳሌ ይህች ሀገር ብዝሃነት መገለጫ የሆነች ሀገር እና አንድ አካል እኔ ብሔር ነኝ ብሎ ራሱን የሚገልጽ አካል ካለ ያን አካል አንተ ብሔር አይደለም ብለህ ዲና ያርገው አብሮ ሊቀጥል አይችልም። ምንድነው ማድረግ ያለብህ? ኦኬ አንተ ብሔር ከሆንክ ይሄን ብሔር ነኝ ሌላ ብሔር አለ ብሔረሰብ ማለት ስለዚህ እንዲታገር ነው በጋራ አብረን የሁላችን መብት አንጻራዊ በሆነ መልኩ ተከብሮ መኖር የምንችለው የሚል ነው መምጣት ያለበት። አንዳንዶች እኮ እኛ ጋር አሁን የሚሉት ብሔር የሚለውንም አይቀበሉም። ራሱ ብሔረሰብ ቢሆን የማይቀበሉ ናቸው አንዳንዶች። ኢትዮጵያ ውስጥ ከኢትዮጵያ ብሔራዊነት ውጭ ሌላ ብለው የሚያስቡ ናቸው። ይሄ ነው ወይ ነው ሪያሊቲው ነው ወይ? አሁን ሪያሊቲ አይደለም። አንተ እኮ ከሪያሊቲ መልሳት ያለብህ ማህበረሰቡ ያ ነው። ምንድነው ሚዛን መሬት ላይ ያለውን እውነት መቀበል አለበት፣ ፋክቱ መውሰድ አለብህ። አሁን ኦሮሞ ብሔር ነኝ ካለ፣ አማራ ብሔር ነኝ ካለ፣ ትግሬ ብሔር ነኝ ካለ፣ ሶማሌ ብሔር ነኝ ካለ፣ ሌላውን ብሔር ነኝ ካለ አይደለም ልትለው አትችልም። አንተ ማን አይደለም ልትለዋል? ማን መፍሰጥ አንተ አይደለም ነው ማለት ከሆነ ኦኬ ነህ። ኦኬ መብትህ ይከበራል፣ ቋንቋ ባህልህ ይከበራል፣ ራስን በራስ ታስተዳድራለህ። ግን ደግሞ የጋራ ሀገር አለችን ኢትዮጵያ የምትባል ብሔራዊ ማንነት አለን የጋራ። ይሄ ብሔራዊ ደግሞ ሀገራዊ ማንነቱን እንዴት ሀገር ነው በሚዛን ጠብቀን መሄድ ያለብን የሚል ነገር ነው። ወይታጋ ያለው አብረ መስራት ያለብን የጋራ አስተዳደሩ እንዴት ይጠናከራ፣ የጋራ ጉዳያችን፣ የጋራ ማንነታችን፣ የጋራ ትርክታችን እንዴት ይጠናከር ብለህ እዛ ላይ መስራት ያለብህ እንጂ ያኛው እንዲና ስላደረከው ጠንካራ ሀገር መስራት አለ ብለህ ካስበህ ከሆነ አይሳካም። ይሄ በአሁኑ ዘመን በድሮ ተሳክቶ ሊሆን ይችላል። አንዳንድ ነገሮች አሉ ማንነትን አሲሚሌት አድርገው አንድ ወጥ ማንነት አድርገው ኔሽን ስቴት ይባላል እሱን የመሰረቱ ሀገሮች አሉ። ለምሳሌ እንደነ ፈረንሳይ አሉ በታሪክ ያን አሁን በ20ኛው ክፍለ ዘመን ማድረግ አትችልማ። አሁንም ዓለም ላይ አህዳዊ ስርዓት ያላቸው ሀገራት አሉ። አህዳዊ ስርዓት መኖር እኮ ማለት ያነሱ እነሱ የሚገኙበት ነባራዊ ሁኔታ ከኛ የተለየ ነው። እኛ እኮ ጥያቄ ተነስቷል። እኛ እኮ የብሔር ጥያቄ ተብሎ ስንት ዓመት ትግል ተደርጎበታል ከ60ዎቹ ጀምሮ እና ስለዚህ የእኛ ነባራዊ ሁኔታ እሱ ነው። በሰው እኮ ነባራዊ ሁኔታ አትነሳማ። ሌሎች ያሉ አህዳዊ ሀገራት ብዙ ማንነት ያላቸው ሆኖም ግን አህዳዊ የሆኑ ማንነት የሚያስተናግዱበት እነሱ ባህል የሚያስተናግዱት መልቲካልቸራል በሚል ሴንስ ነው። ህብረ ባህላዊ በሚል መሰለ እነሱ አንድ ገዢ የሆነ ቋንቋ አንድ የሆነ ባህል አላቸው። ከዛ በታች ያለውን ኦኬ ካልቸር ማክበር ትችላለህ ብሎ ይቀጥላሉ። ለምሳሌ እና አሜሪካ እንደዛቸው። አሜሪካ ለምሳሌ በሂደት አንድ እንግሊዝኛ ቋንቋ እና ነጮች የነሱ መገለጫ የሆነ አንድ ሀገር ፈጥረዋል። ከዛ በኋላ የሚሄደውን የራሱን ቋንቋ የራሱን ባህል ኤክሰርሳይዝ እንዲያደርግ ይፈቅዳሉ። ያ ግን ራስ አስተዳደርን አይጨምርማ። እኔ ቋንቋ ያለ ራስ ላስተዳድር ብትል አይፈቅድልህማ። ባህላዊ በሆነ መልክ ኤክሰርሳይዝ እንድታደርገው ነው የሚፈቅድልህ ህብረ ባህላዊ በሆነ መንገድ እና ምንድነው ኮንቴክስቱ ይወስነዋል ነው። እኛ እኮ መንፈት ያለብን ከኛ ነባራዊ ሁኔታ ነው። ከኛ ነባራዊ ሁኔታ ስንነሳ ነው እንጂ አህዳዊ መሆን እኮ ኃጢአት አይደለም። አህዳዊ ሆነው ዲሞክራሲያዊ የሆኑ የበለጸጉ ሀገሮች አሉ። ኢኮኖሚ ጥያቄ የለውም አሉ። ግን እኛ ሀገር ሲነሱ የነበሩት ጥያቄዎች ለሱ የሚሆኑ አይደለም። ለሱ መስመጥ መጥቷል። አሁን ማህበረሰቡ ደግሞ በምን ሁኔታ ውስጥ ነው እኛ ማህበረሰብ የሚገኘው? እንደ ግማሽ እኮ ይሄን ተሰጥቶት አይ ገና እኔ ብሔር መብት አልተከበረም ብሎ እኮ ጫካ የሚዋጋ የለም እንዴ? ኢብን አሁን ባለው እንትን የበቂ አይደለም ይሄ ብሎ እኮ ጥያቄ ያለው አለ። ኢብን ማስተዳደር ፈቅደህለት፣ ቋንቋውን እንዲጠብቅ ፈቅደህለት፣ ባህሉን እንዲያሳድግ ፈቅደህለት፣ የራሱ ያንን የሚጠቀምበት መልክዓ ምድር ሰጥተው አውድ ሰጥተውም አይ ገና ነው ብሎ ጥያቄ ያለው አለ። እና ምንድነው ሁለቱንም ነው ማየት ያለብን። እንዳልኩ ቅድም አንድ ጠንካራ አንድነቷ የተጠበቀ የበለጸገች ሀገር የማይፈልግ ማንም የለም። አሁን ምን ላይ ቦታ ነው የምትጠይቀው እንዴ? ትክክል ይላል። ግን ያ እንዴት ይምጣ ነው ያ የሚወጣው? ዝም ብለህ አንድነት ስላልክ ብቻ አይደለም። አንድነቱ እንዴት ይፈጠር፣ አንድነቱ ብዝሃነትን ያቀፈ እንዴት ይሁን፣ ብዝሃነትና አንድነት መሀል እንዴት ባላንስ ወይም ሚዛን ተጠብቆ መሄድ አለበት የሚለው ላይ በደንብ መመካከል ይጠይቃል።
ወደ መመካከል ይጠይቃል። እዛ ላይ ብዙ መስራት ይጠይቃል፣ ብዙ ማስተማር ይጠይቃል። በተለይ ቀጣይ ጄኔሬሽኖቹ ብዝሃ ማንነት ያላቸው ብዝሃ ባህል ያላቸው ሆነው እንዲያድጉ መስራት ይጠይቃል። እኛ ገር ችግሩ አንዳንዶቻችን ያደግነው አንድ አካባቢ ስለሆነ ያለንን ቋንቋ የምናውቀው አንድ ነው፣ ባህላችን የምናውቀው አንድ ነው፣ ምንም ምንለው አንድ ነው። ስለዚህ ይቸግረናል። ሌላ ቋንቋ ሌላ ባህል ተሰማ ሌላ ነገር እየሰማ ይመስላል። ማየት ይችላል። ለምሳሌ ወደ ላይ ወደ ሰሜን ያደገና ወደ ድሬዳዋ አካባቢ ያደገ ሁለት ወጣቶች ብትወስድ ሁለቱ የተለያዩ ናቸው። ወደ ድሬዳዋ አካባቢ ያደገ ልጅ ብዙ ቋንቋ ይችላል። ሶማሌኛ ይችላል፣ ኦሮሚያ ይችላል፣ አፋርኛ ሊችል ይችላል፣ እንደዚህ አረብኛ ሊችል ይችላል። እና የተለያዩ ማህበረሰብ ክፍሎች የሚኖሩበት አካባቢ ስለሆነ የነዛን ባህልም ወስድና አብሮ ለመኖር አይቸግረውም። እንደ ሁኔታው ይጠቀምበታል ቋንቋውና እና ስለዚህ እንደዛ አይነት ማህበረሰብ እንዲህ አይነት ወጣቶች እንዲፈጠሩ ነው መስለ ልጆች እንዲኖሩ ነው መስራት ያለብንና ለምን የኛ ሀገር ነባራዊ ሁኔታው ይሄ ነው ማለት ብዙ ቋንቋ ብዙ ባህል ብዙ ማንነት ያለበት ሀገር ነው። ይሄ ሀገር ደግሞ ይሄ ማንነት እና ብዝሃነት ይዞ መቀጠል ደግሞ አስፈላጊ ነው፣ ጠቃሚ ነው የሚል እይታ ነው። ፌዴራሊዝም ደግሞ ለዚህ ይጠቅማል ነው። ፌዴራሊዝም ይሄን ለማስተናገድ ሰፊ እድል ይሰጣል ነው እሳቤው። እዚህ ላይ በዋናነት የሚነሳው ጥያቄ ብዙ የማህበረሰብ ክፍሎች እንዲሁ ትልቁን ስዕል ሳይሆን ጥቃቅን ልዩነቶቻቸውን እያዩ እኛም እንደዚህ ክልል ይሰጣን እኛም እንደዚህ እንሆን እያሉ ራሳቸውን በዛ መልኩ እየገለጹ ጥያቄዎች በየጊዜው ይፈጠራሉና ይሄ ጥያቄ እስከመቼ ነው ሊቆም አይችልም? በቀጣይነት የሚጠይቅ ጥያቄ ነው። ስለዚህ ከዛ አንጻር ነው የፌዴራሊዝም ስርዓቱ አንዱም ትልቁ ችግር የሚገጥመው ከዚህ አንጻር ነው የሚሉ በዛ መልኩ ይተቻል። አንደኛ ምንድነው ለምን ነው እነዚህ አካላት ጥያቄ የሚያቀርቡት ብለህ መጠየቅ አለብህ። ባሉበት ክልል ወይን ሰዎች መብታቸው አልተከበረ ይሆናል፣ ቋንቋቸው በትክክል ኤክሰርሳይዝ እንዲያደርጉ አልተፈቀደላቸው ይሆናል፣ ባለው የአስተዳደር ውስጥም አንጻራዊ እንዲሳተፉ አልተፈቀደላቸው ይሆናል። የሆነ ቅሬታ አላቸው ማለት ነው። ስለዚህ ያን ቅሬታ መፍታት ነው አንደኛ መልሱ የሚሆነው። ያን ቅሬታ መፍታት ባለው አስተዳደር ውስጥ መዋየትና ትክክለኛ ጥያቄ ከሆነ መፍታት ነው። መፍታት ይቻላል እኮ። ለምሳሌ የቋንቋቸው ጉዳይ ከሆነ በቋንቋቸው ትምህርት እንዲሰጥ ማለት ቋንቋቸው እንዲተዳደሩ ማድረግ ይቻላል። በቀበሌ የሚሆን በወረዳ ደረጃ ማድረግ ይቻላል። እንደገና በጋራ ክልል አስተዳደር ውስጥም እንዲሳተፉ ማድረግ ይቻላል። መፍራት የሌለብን ምንድነው እንደኔ አቅም የለንም እንጂ አቅም የሀገራችን ኢኮኖሚ አቅም ደካማ ስለሆነ ብዙ አስተዳደር ሲፈጠር ያው ወጪ አለው፣ ሪከረንት ኮስት አለው፣ ብዙ ወጪ አለው እና ያ የሆነ ነው እንጂ አሁን በፌዴሬሽን ምክር ቤት የተመዘገቡ የሚታወቁ 76 ብሔር ሰዎች ነው ያሉት። እኔ 76ቱም ክልል ቢሆኑ ችግር የለብኝም። ባይዘው ምንም ማለት አይደለም። ሰው ደስተኛ ሆኖ ወደ ልማት ከገባ አገሪቱ እኮ ታድጋለች። ልማት የሰው ልማት ነው። ሰው ነው የሚያለመው። ሰው በየጊዜው ጭቅጭቅ እያነሳ እንትን እያለ ግጭት እየፈጠረ ከሚኖር ክልል ኖት ኦኬ ራስን አስተዳድር ቀጥል፣ ለሀገር ደግሞ ራስን ኮንትሪቢዩት አድርጋ ብትለው ምንም ችግር የለውም። ግን የአቅም ጉዳይ ነው። ይህን 76 እንትን ማስተናገድ የሚቻልበት አቅም የለም እንጂ ለምሳሌ ነገር ስዊዘርላንድ ስንት ክልል ነው ያላት ታውቃለህ? 26 ነው ያላት። ህዝቧ ስንት ታውቃለህ? 8 ሚሊዮን ህዝብ ነው። ለ8 ሚሊዮን ህዝብ 26 ክልል አላት። እኛ ለ130 ሚሊዮን ህዝብ 76 ቢሆን ምን ችግር አለው? የአቅም ጉዳይ ነው። ይሄ እኮ እንትን ነው። ይሄ እኮ አደረጃጀት እኮ እንትን ነው፣ መሳሪያ እኮ ነው። የሆነ ግብ ለማሳካት የምትጠቀምበት መሳሪያ ነው። ልማት እንዲመጣ፣ ሰላም እንዲመጣ፣ ኢኮኖሚ እንዲያድግ የምትጠቀምበት ነው። ችግር የለውም። ግን አሁን ባለው ሁኔታ አይቻልም ነው። አሁን ያሉት ራሱ ክልሎች በበጀት ማስተዳደር ከባድ ሆኗል፣ የሆነ ነው። አንዳንዴ ያው ክልሎች በራሳቸው ገቢ ራሳቸውን ስለማያስተዳድሩ በቂ ገቢ ስለማይሰበስቡ ከፌዴራል መንግስት ድጎማ ይጠይቃሉ፣ ይሰጣቸዋል ሁሌማ እና ያ ስለሆነ ነው እንጂ እንትን በፕሪንሲፕል ደረጃ ችግር አይደለም። እንደኔ ፕሪንሲፕሉ ለምሳሌ ራሽያ ብሶ ሳይሆን ራሽያ 300 ሚሊዮን ያላት ህዝብ አላውቅም 89 ክልል እኮ ነው ያላት ራሽያ 89 እና ክልል መኖር በራሱ ችግር አይደለም። አዎ እኛ ሀገር እኮ የሚነሳው ትልቁ ችግር ክልሎች የሚዋቀሩበት መንገድ ነው ልክ ያልሆነው ይባላል። ምክንያቱም ብሔር ላይ ቋንቋ ላይ መሰረት ያደረገ ነው። ከዛ ይልቅ ምናልባት የቦታ አቀማመጥ ጂኦግራፊ ሊሆን ይችላል፣ ሌሎችን
አደረጃጀቶች በዛ ልክ መፈጠር የቻለ ግን ለምን ቋንቋ ላይ ብቻ ይንጠለጠላል? እኛ ጋር ጂኦግራፊ የለም ማለት ደቡብ ምንድን የተደራጁት? ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ይሄ ማን ነው ደቡብ ምዕራብ ኢትዮጵያ፣ እነሱ እንዴት ናቸው? ያን ብሄር ነው እሱ አይደለም አይደል? እሱ እኮ አለ። አንዳንዶች እኮ እሱንም አይቀበሉ። እዛ ሳጋቸው እንዴ እዛ ጉራጌ ሳይሰጠው ወላይታ ሳይሰጠው ይላል። ያ ጂኦግራፊ ማለት አይቀበለው ማለት ነው። ደግሞ እዚህ መጥቶ እነዚህ በዚህ ተራጅተው ይላል እና አንዳንዱ ግራ አይገባውም ነው። የትኛውን እንደሚደግፍም አያውቅም። ባይዘወይ እኔ ብዙ ይሄን የሚያነሱ ሰዎች ስለማገኛቸው ነው። ምን መሰለህ በመሰረቱ ጂኦግራፊ የሚለው ራሱ እንትኑ ኮንሴፕቱ ራሱ ችግር ያለበት ነው መሰለህ። ጂኦግራፊ የሌለው አስተዳደር የለም አለ። ጂኦግራፊ ማለት እኮ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ማለት ነው። በደሞ ትክክል። ግን ክልል ሲመሰረት በሱ መልኩ ሳይሆን ቋንቋ ላይ የተመሰረተ ቋንቋ ብቻ አይደለም። እዛ ህገ መንግስቱ እንደዛ ይላል። ህገ መንግስቱ ላይ ሳይሆን አሁን ለምሳሌ አንድ ነገር ላንሳ። አማራ ክልል ውስጥ በርካታ ብሔሮች ብሔረሰቦች ይኖራሉ። ግን አማራ ክልል ነው የሚባለው። ኦሮሚያም ውስጥ እንደዚሁ አለ። የኦሮሚያ ክልላዊ መንግስት ይባላል። እና ዞሮ ዞሮ መሰለህ አንድ ደግሞ መታወቅ ያለበት ነገር አንተ የብሔሮችን መብት አውቃለሁ ብለህ ቋንቋቸውን አውቃለሁ ብለህ ሁሉም የኢትዮጵያ ቋንቋዎች በእውቅና አላቸው ይላል ህገ መንግስቱ ይላል። እንደዛ ብለህ ያን ብሔር ያን ቋንቋውን የሚገልጽበት፣ ባህሉን የሚገልጽበት፣ ታሪኩን የሚያሳድግበት ፖለቲካ ስፔስ ካልሰጠኸው ምኑን እውቅና አይሰጠው? ጠይቀሃል እኮ ኦኬ እውቅና ሰጠኝ፣ ታዲያ ኤክሰርሳይዝ አድርገህ ይልሃል። አስተዳደር ኤክሰርሳይዝ ማድረግ አስተዳደር ከሌለ እንትን ከሌለ እንዴት ነው ቋንቋ እውቅና ተሰጠህ፣ ባህል ታውቆልሃል፣ ታሪክን አሳድግ፣ ራስን በራስህ ማስተዳደር ትችላለህ ተብለህ ከዛ በዚህ ኤሪያ ላይ ራስን አስተዳደር ካላልከው እንዴት ነው የሰጠው እውቅና ተግባራዊ የሚሆነው? ተግባራዊ መሆን አይችልም መሰለህ። ከልብህ የብሔረሰቦችን ቋንቋ የባህል የማምን እውቅና ሰጣለሁ ካልክ ያንን ኤክሰርሳይዝ የሚያደርጉበት ስፔስ መስጠት አለብህ። ስፔስ መስጠት አለብህ። መቼም ሁሉን ቋንቋ መተህ ፌዴራል ላይ ልታደርገው አትችልም። አሁን 76 ቋንቋ ካለ 76 ቋንቋ መተህ የፌዴራል ቋንቋ ልታደርገው አትችልም። ስለዚህ በየደረጃው ስፔስ መስጠት አለብህ እነሱ የሚያሳድጉበት። ያለ መስጠት ደግሞ የግድ ቋንቋ ማንነት አሰፋፈርም አለ። ዛ ፈቃደኝነትም ይላል ህገ መንግስቱ። አራቱም እኮ ነው የሚለው ህገ መንግስቱ 46 መሰለኝ 46 ላይ ማንነት፣ ቋንቋ፣ አሰፋፈርና ፈቃደኝነትም ይላል። በእኛ ማዕከል የሚያጠና ነው። የሚታዩ ችግሮች አሉ በፌዴራል ስርዓቱ ላይ። ለምሳሌ ተበታትነው የሚኖሩ ማህበረሰቦች አያያዝ ችግር አለ። ለምሳሌ በአማራ ክልል ውስጥ የሚኖሩ ሌሎች ብሔረሰቦች ይኖራሉ። በኦሮሚያ ክልል ውስጥ የሚኖሩ ሌላ ቋንቋ ተናጋሪ ነው ብለው ሌላ ቋንቋ ተናጋሪ ማህበረሰቦች ሊኖሩ ይችላሉ። የእነሱን አያያዝ ማስተካከል ነው የሚቻለው። ይሄ ማድረግ ይቻላል። ክልሎች እኮ ማድረግ ይችላሉ። ቀላል እኮ ነው። በዚያ በእነሱ አካባቢ የሚኖሩት ሰዎች መብታቸውን እንዲከበላቸው፣ ዲሞክራሲያዊ መብታቸውን እንዲከበላቸው፣ ቋንቋቸውን ይብን እንዲጠቀሙ ሰብሰብ ብሎ ካሉ ይብን በአስተዳደር ውስጥ እንዲሳተፉ ማድረግ እኮ ይቻላል። ይሄ ምንድነው? አስተሳሰብ ነው። አስተሳሰብ ነው እንጂ አሁን ለምሳሌ አማራ ክልል ላይ ያሉ ብሔረሰቦችን በልዩ ዞን በምናምን ተደራጅተዋል። በልዩ ወረዳ አሁን የእነሱ መኖር አማራ ክልል ራሱ እንዲያስተዳድር አልከልከለውም። ከልክሎታል፣ አልከልከለውም። ሌላም አካባቢ እንደዚያው አይከለክልማ። ይህን ክልል ምክር ቤት እኮ አሉ ይገባሉ። ሌላም ጋር ክልል ምክር ቤት ቢገቡ ማይኖሪቲ ናቸው። ማይኖሪቲ ስለሆኑ ማጆሪቲው ራሱ እንዳያስተዳድር ሊከለክሉት አይችሉም። ስለዚህ እኔም መፍትሄ የምለው አሁን በ30 ዓመት ያጋጠሙ ችግሮች ነቅሰን አውጥተን ተመካክረን ክልሎችን ህገ መንግስታቸው የሚያሻሽሉ ከሆነ እንዲያሻሽሉ ማግባባት፣ መዋየታ፣ ማሳመን። ዞሮ ዞሮ አንድ ክልል ህገ መንግስት ይሻሻል ከተባለ አንተ እንዳታሻሽልት ነው ራሱ ክልሉን ያሻሽለዋል። ስለዚህ በዛ መልክ ችግሩን መፍታት ይቻላል ብዬ አስባለሁ። ትልቁም አጭሩም መፍትሄ እሱ ነው የሚመስለኝ። እንደገና ክልል አፍርሰህ አዲስ ክልል ስመሰረት እንደገና አዲስ ትርምስ ነው የምፈጥረው። አዲስ ግን የሚታዩ ክፍተቶችን ነቅሶ አውጥቶ ለእነሱ መፍትሄ ማፈላለግ ነው የሚያስፈልገው። ይቻላል። እሱ እኮ በምክክሩም ቀርቧል እኮ ብዙ ችግር። እኛ እንኳን እንትን ስልጣን ስትነን በዘዌ አመራር ሁሉ ያውቃል። አሁን ለምሳሌ አንዱ ችግር በየክልሉ ተበታትነው የሚኖሩ ማህበረሰቦች አያያዝ ችግር ነው። ትልቁ ችግር እሱ ነው። ከዚህ ተፈናቀለ እዚህ ወጣ ምናምን የሚለው እሱ መፍታት ይቻላል። እሱ ምንም ቀላል ነው። እዛ ያለው ማህበረሰብ በቃ ተቀብሎ እንደ ክልሉ ነዋሪ ነው። የክልሉ ነዋሪ ነው። ባይዘወይ ከክልሉ ውጭ የመጡ የሚሆን አልቀበለውም።
እነዚህ ሰዎች እኮ ክልሉ ሲመሰረት ነበሩ እዛው ነበሩ። ከዚህ ክልል የመጡ ለምሳሌ ከአማራ ክልል የመጡ አማራ ክልል ሲመሰረት እነሱ የት ነበሩ? እዛ አልነበሩም እኮ። ህገ መንግስቱም እንደዛ አይልም፣ እንደዛ የሚል የለማ። ዝም ብሎ ሰው የፈጠረው ነው፣ ሰው የፈጠረው ነው። ያን ቋንቋ ስለሚናገሩ ከዚህ ክልል የመጡ ምናምን ይባል አይደለም። የዛው ክልል ነዋሪዎች ናቸው። ያ ክልል እነዚህ ሰዎች መብት ማክበር፣ እነዚህ ሰዎች አጠቃላይ መብታቸውን ማክበር፣ ዲሞክራሲና ሰብአዊ መብታቸውን ማክበር፣ በአስተዳደር ውስጥ እንሳተፉ የማድረግ ግዴታ አለበት። ይሄንን ማስፈጸም ነው የሚቻለው። የክልል ህገ መንግስቶች ላይ እንደዚህ አይነት ክፍተት አይታይም ወይ? ይታያል አለ። እሱ እኮ ነው፣ እሱ መሻሻል አለበት። እሱ እኮ ባይዘዌ ህገ መንግስቱን ይቃረናል አለ አንዱ የፌዴራል ህገ መንግስቱ ነው። እሱ እኮ ፌዴሬሽን ምክር ቤት ብዙ ጊዜ ተነስቷል፣ ውይይት ተደርጎበታል። እየተጠና ነው የተሆነ ነገር አልተባለም እንጂ ይነሳሉ። ያ ለምሳሌ ማንኛውም ሰው የትኛውም ቦታ መኖር መብቱ ነው፣ ተንቀሳቅሶ መስራት መብቱ ነው ያለ ህገ መንግስቷ። እና አንድ አካባቢ ለምን ሰው ይፈናቀላል? ይሄ ህገ መንግስታዊ ነው። እና ደግሞ የዚያ ክልል ደግሞ አይደለም ሊባልም አይችልም እዛ ክልል ነዋሪ እስከሆነ ድረስ። እና ይሄ መሰለህ መጀመሪያ ህገ መንግስቱ ሲረቅ እና ስልጣን ላይ የመጡ አካላት የብሔር መብትን የሚያቀነቅኑ ስለነበረ ትልቁታቸው የብሔሮችን መብት አጉልቶ የማውጣት ነበር በወቅቷ። እዛ ጋር ተያይዞ የመጣ ችግር ነው። አሁን ግን ተረጋግቶ ማየት ጠይቃላ። ተረጋግቶ የብሔሮች መብት መከበሩ ያስገኘው ጠቀሜታ አለው። መጥፎ ነው ማለት አይቻልም። ብዙ ቋንቋዎች የትምህርት ቋንቋ ሆነዋል። ብዙ ቋንቋዎች የስራ ቋንቋ ሆነዋል። ብዙ ባህሎች ወጥተዋል። የማናውቃቸው ስንት ባህሎች ወጥተዋል። የእኩልነት ስሜት ተፈጥሯል። ሁሉም እኔ ኢትዮጵያዊ ነኝ የጋራ ሀገሬ ነው ብሎ ማሰብ ጀምሯል። ድሮ እኮ ግማሹ ለሀገር አሳቢ ተቆርቋሪ፣ ግማሹ የማይቆረቆር ማያስን ተደርጎ የሚወሰደው ይሄ ትክክል አይደለም። ሁሉም ኢትዮጵያ የትም ያለ የትም ብሔር ውስጥ ያለ የሀገሩ አሳቢ ተቆርቋሪ ነው ብለህ መውሰድ አለብህ። ያ በተግባር ቴስት ይደረጋል ማን ለሀገር ትክክል እንደሚያስባ። ዝሮ ዝሮ ይሄ ያለ ይሄ ያለ አሁን ቀላሉ መፍትሄ ይመስለኝ አሁን የታዩ ችግሮች እነዚህ ነቅሶ ወጥቶ እነሱን መፍታትና ማስተካከል በጣም የተሻለ አማራጭ ነው ብዬ ወስዳለሁ። እንደገና ዝም ብለህ እንደዚህ ጉጉር አፈርሳ አሁን ለምሳሌ ኦሮሞውን፣ አማራውን፣ ጉራጌውን ወይ ምናምን ዋጋ አንድ ክልል አልከዋ የተቀራረበ ነው ጂኦግራፊካሊ ላስተዳደር ይመቻል ምናምን ብላ ከዛ የዛ የክልሉ የስራ ቋንቋ የትኛው ቋንቋ ልታደርገው ነው? 5 ቋንቋ ልታደርግ ነው የስራ ቋንቋ ለክልሉ? እንዴት ተመርጠዋለህ ነው? አይ ድሮ የተለመደ ቋንቋ አለ እሱን ወስዳለት ነው። ማን ይቀበልሃል? ማን ይቀበልሃል? አሁን እና ማሰብ እኮ ያለብን እስከዛ ድረስ ነው። የትኛው ቋንቋ የስራ ቋንቋ ያደርገው ነው? እዚያ ማአት ብሔረሰብ አንድ ላይ የተገባባ። አሁን ደቡብ በአጋጣሚ አማርኛ ይጠቀማሉ። እሱ ፈልገው እነሱ ፈቅደው ነው በህገ መንግስታቸው አጽድቀው ነው። ያ ያዘግልሃል። አሁን እዚህ የብሔር በራሱ ማስተዳደር ጀምሮ የነበረ አካል ወደ እዚያ መጥተው ያ ቋንቋ ይሁን ብትለው ይችላል አይልም ወይ? እንግዲህ 5 ቋንቋ ልታደርግ ይሆናል የስራ ቋንቋ የክልሉ። እሱ ደግሞ ይቻላል ወይ? በእኛ ቅማ የፌዴራል ቋንቋ 5 እናደርግ ከቻልን ጥሩ ነው። እንኳን የክልሎችና የክልል 1-2 ቋንቋ ሊሆን ይችላል። የክልል 2 ቋንቋ ምናምን ማለት ይቻላል። እንደዛ ማለት ይቻላል። ባሉ ክልል 2 ቋንቋ ማለት ይቻላል እኮ የክልል የስራ ቋንቋ እስከዛ መሄድ ይቻላል። አንዳንድ ነገሮች እንደዛ ያደርጋሉ። ለምሳሌ ስዊዘርላንድ ክልሎች ሚኒመም 2 ቋንቋ አላቸው። 3 ያላቸው አሉ ክልሎች የስራ ቋንቋ። ፌዴራሉ ደግሞ 4 የስራ ቋንቋ ነው ያለው ስዊዘርላንድ። መሰለኝ ሀገር ብዝሃነትን ሲሪየስሊ ወስደን ብዝሃነትን ለማስተናገድ አንጨነቅማ። እሱ ነው ችግራችን። ብዝሃነት ለማስተናገድ መጨነቅ አለብህ። የተለያየ ሜካኒዝም መፍጠር አለብህ። የተለያየ ስርዓት መፍጠር አለብህ። ብዝሃነት ካላስተናገድኩ አብሬ መኖር አልችልም፣ አብሬ መቀጣችን የምፈልጋት ትልቅ ሀገር ልትኖር አልችልም ብለህ ማሰብ አለብህ። ብዝሃነት ለማስተናገድ ደንታ የለህም፣ ግን አንድነት ሀገራችን ትላላ። እንዴት ነው የሚሆነው? ያኛው እኮ ብዝሃነት እሱ እኮ ነው የለውበት ብሎ የሚያስበው ሰው እኮ ለመለየት ነው የሚያስበው። አንድነታችን የሚመጣ ከሆነ በብዝሃነታችን ስናስተናግድ ነው አንድነቱ የሚመጣው የሚል እምነት ማያዝ ይጠይቃል። ስለዚህ የፌዴራል ስርዓቱ በትክክል ተግባራዊ ያለመደረጉ ልዩነትና እንደው ክፍፍሉን ከፍ አድርጎታል ብሎ መውሰድ ይቻላል። አዎ ሁሉም ስለ ራሱ ብቻ የሚያቀነቅ ነው። ፌዴራል ስርዓት እኮ ማለት ስለ ሁለቱም መናገር አለብህ። ስለ ራስ አስተዳደርም ስለ ጋር አስተዳደርም ማውራት አለብህ። ያም ስለ ከባቢያዊ ማንነትና ስለ ሀገራዊ ማንነትም ሁለቱንም ነው ይዘምት ሄደዋ። አንዱን ይዞ የሚሄድ እኮ ፌዴራላዊ ስርዓት የተቀበለ አካል ነው ብለህ አትወስድማ። እኛ ሀገር ባይገርምህ በተሳሳተ መንገድ ስለ ራሱ የሚያቀነቅነውን ፌዴራሊስት ነው ያላ፣ ፌዴራሊስት ኃይል ነኝ ያላ። እሱ ግን የሚያቀነቅነው ስለ ራሱ ብቻ ነው። ስለ ራሱ አስተዳደር ብቻ እያቀነቀነ ፌዴራሊስት ኃይል ነኝ ይላል። ደግሞ አንዱ
ይሄ ብዝሃነት ሳይቀበል ስለ አንድነት ብቻ የሚያቀነቅ ነው የአንድነት ኃይል ይለዋል። ግን ሁለቱም ሮንግ ነው። ለእኔ የአንድነትም ሆነ የፌዴራሊስት ኃይል ሁለቱም ሚዛን ጠብቆ የሚሄድ ነው። የአንድነትም የፌዴራሊስት ኃይል መባል ያለበት እየመወስደዋ ለምን በእኛ ጋር ኮንቴክስት አንድነት የሚመጣው ብዝሃነት ይዘህ ነው። ብዝሃነት ደግሞ ካላስክ አንድነት አይመጣም። አንድነት ደግሞ የግድ ያስፈልግሃል። ስለዚህ ሁለቱን የያዘው ነው እንግዲህ ፌዴራሊስትም አንድነት ባይል የምትለው እኛ ጋር ሮንግ ነው። ራሱ እንትኑ ብያን የተሰጠዋ ለራሱ ብቻ የሚያቀነቅን ስለ ራሱ አስተዳደር ብቻ የሚጨነቅ ሁሌ ስለ ራሱ አስተዳደር ሲያወጋ የሚውል ስለ ራሱ ምን ደረሰኝ ደንበሬ የት ነው ምናምን የት ነው ሲል የሚውል ሰው የፌዴራሊስት ኃይል ይባላል። ምን ሆነ ፌዴራሊስት የሆነው? ፌዴራሊስት ማለት ሁለቱን የያዘ ነው። የሀገር ጉዳይ ካላሰበ እሱ ፌዴራሊስት እሱ እንትን አህዳዊ ነው ባህሪው ሲለካ ሲመዘን ማለት ነው በተግባሩ ሲመዘን። ስለዚህ ብዝሃነትን ማስተናገድ አለበት ነው እሱ ነው የኛ ችግር እሱ ነው። ብዝሃነት ማስተናገድ ችግር አለብን። ገና ብዙ መማር አለብን። ለምን ብዝሃነትን ካላስተናገደ ችግር ውስጥ እየገባን ነው የምንሄደው። ምን ጊዜ ቅሬታ ከተፈጠረ ወደ መፍታት የፌዴራል ስርዓት መሰረቱ መተማመን ነው፣ ትረስት ነው። እርስ በርስ መተማመን አለብህ። ህዝቡ አንተን ሊያምነህ ይገባል። እንዲህ ያደርጋለሁ ካልክ ያደርገዋል ብሎ ሊያምነህ ይገባል። ካላመነህ እንዴት አብረህ ትቀጥላለህ? አንተ አሁን ጎረቤትህ ሳትተማመን ነገ ይሰቀኛል ወይ ደግሞ ነገ ያገኛል ያልክ አብረህ መኖር ትችላለህ? ጎረቤትህ ጋር አችልም። ወይ ለቀህ መሄድ አለብህ ወይ እሱ መልቀቅ አለበት። ሁሌ የተጠራጠርክ አብረህ መኖር አችልም። እኛ ግን እንደዛ ነው ችግሩ። መተማመን ያስፈልጋል። መተማመን ያልመጣው ለምንድን ነው? ሴራ ፖለቲካ ስላለ ነው። እኛ ግን አንድ ማን የጻፈው እኛ ሀገር ሰምና ወርቅ ይባላል አይደል? ግጥም እሱም አንድ ምክንያት ሳይሆን አይቀርም። ሰው ምንድነው ሰሙናት ወርቁን ይፈልጋል። እንደዛ ፖለቲካ ውስጥም እንደዛ ያንን ይወስዱታል የሚል ነገር አንተ ገሞ ይስቅ ያለው ያም ራሱ በዚህ ለሴራው እንትን አለው። አንድ ነገር ሲነገር ሁለት ጉዳይ ትርጉም አለው ብሎ ሰው ያስባል እንጂ በቀጥታ ልክ ነው ያሰው ሊፈጽመው ይችላል ብሎ እንትን አይሰጥህም፣ እምነት አይሰጥህም። ደግሞ ፌዴራሊዝም ካልተማመንክ አትኖሩ። ለምሳሌ ኦሮሚያ ክልል አማራ ክልል እየጠረጠረው ሶማሌ ክልል አንዱ ክልል እየጠረጠረው እንደዚህ እንዴት አብረህ ትኖራለህ? ወይ ፌዴራል መንግስቱን አላምነውም እያልካ እንዴት ነው አብረህ የምትኖረው? ከባድ ነው። በትክክል አሁን እዚህም እዛም የሚታዩ ችግሮች አሉ። በተለይ የፌዴራሊዝም ስርዓቱን በተመለከተ ቅሬታዎች አሉ እዚህም እዛም እና እነዚህን ሁሉ እንደው ችግሮች ግምት ውስጥ አስገብተን ጠንካራ ሀገራዊ አንድነት መመስረት የሚቻለው መፍጠር የሚቻለው እንዴት ነው ዶክተር? ዞሮ ዞሮ እንግዲህ የፌዴራል ስርዓት በራሱ ከችግር የነጻ ነው ማለት አይቻልም። እንደ ማንኛውም ስርዓት ችግር አለው። ማንኛውም ስርዓት እኮ የራሱ ችግር አለው። ምንም ችግር የሌለው ስርዓት የለም። መጀመሪያ ይሄን መውሰድ ጥሩ ነው። አህዳይም በለው ፌዴራልም በለው የንጉሳዊ ስርዓትም በለው ምንም በለው ችግር የሌለው ስርዓት የለም። ዋናው ቁም ነገሩ ምንድን ነው? ችግሮችን መቀነስ ነው። ችግሮችን እየቀነስክ ችግሮችን በትክክል በየወቅቱ እየተረዳ እየፈታህ መሄድ ነው። የእኛ ችግሩ አንዱ ችግሮች ሲፈጠሩ በወቅቱ አይፈቱ። ይህን መፍታት የሚችሉ ጠንካራ ተቋማት የሉም። ጠንካራ የአሰራር ስርዓት የለም። እሱ ገና አሁን ጅምር ላይ ነው ገና ያለው። ፌዴራል ስርዓት ደግሞ ያለ ተቋማትና ያለ አሰራር ስርዓት ሊመራ አይችልም። መጀመሪያ መነሻው ፌዴራል ስርዓት ምንድን ነው? የተጻፈ ህገ መንግስት ነው። የተጻፈ ህገ መንግስት የሌለው ፌዴራል ስርዓት የለም። ያ ህገ መንግስት ደግሞ ነፍስ የሚኖረው ምንድን ነው? ሲተገበር ነው። ህገ መንግስታዊነት ሲዳብር ማለት ነው። ያ የለም። ህገ መንግስታዊነት እኛ ጋር ገና ነው፣ አልዳበረማ። ህግ ማን ያከብርልሃል? አሁን ሁሉም በጉልበቱ ስልጣን ይዛል ነው የሚልበት ሀገር ነው። ያኮ ማለት ህገ መንግስታዊ ስርዓት አይከበርም ማለት ነው። አንተ ህገ መንግስታዊ ስርዓት እኮ ተመቸህም አልተመቸህም በዛ በህገ መንግስታዊ ስርዓቱ ማዕቀፍ ውስጥ ሆነ ለማሻሻል ነው መንቀሳቀስ ያለብህ። አድካሚ ሊሆን ይችላል፣ ጊዜ ሊወስድ ይችላል። ግን እንደዛ ካልሆነ ሀገረ መንግስት ይባል ነገር አይገነባማ። ሁሌ እያፈረስክ መሰራ ከሆነ እንዴት ሀገረ መንግስት ይገነባል? ስለዚህ እኛ ጋር አንዱ ትልቁ ችግር ህገ መንግስታዊነት ነው። ህገ መንግስታዊነት አለመከበር ነው። እኔ ነገር ይሄ ህገ መንግስት ተቀዶ ህገ መንግስት ይጻፍ ይባል ህገ መንግስታዊነት ካልተከበር ዋጋ የለውም። ዋጋ የለውም። ህገ መንግስት እኮ እኛ ብዙ ይሄ ህገ መንግስት እኮ 2/3 እኮ ስለ መብት የሚያወራ ነው። 1/3 ስለ መብት የሚያወራ ነው። ከአንቀጽ 13 እስከ 44 ድረስ ስለ ሰብአዊ መብት ስለ ዲሞክራሲያዊ መብት የሚያወራ ነው። አንድ ምዕራፍ ደግሞ ስለ መርሆች የሚያወራላ መሰረታዊ መርሆች። እነሱ አሁን በጣም ሌላው ስለ ስልጣን ክፍፍል ምናምን የሚያወራው ስለ ተቋማት አደረጃጀት ምናምን ነው የሚያወራው።
ስለዚህ ይሄ የተወሰነ ችግር ይኖረዋል። ግን ያ ችግሩን እኮ ለማሻሻል መጀመሪያ ችግሩ በትክክል መገንዘብ፣ መዋየት፣ ፈልፍሎ ማወቅ እና ይሄ ችግር የሆነው ለምንድን ነው የሚል ነገር መምጣት አለበት። ስለዚህ የፌዴራል ስርዓቱ ተቋማት ጠንካራ ተቋማት ካሉ እነ ተቋማት ደግሞ የወቅቱ ችግሩን እየፈቱ ከሄዱ ብዙ ችግር ይፈታል። ወይኔ እንትና እንዳልከው የተገባበር ችግር አለ ያለው ቀደም ሆቢ ያለው ፌዴራል ስርዓቱ ተመሰረተ፣ ህገ መንግስቱ ጸደቀ፣ ክልሎች ተደራጁ። ከዛ በኋላ ግን እንዴት ነው የሚሰራው? እንዴት ነው የሚሄደው? ምን አይነት አስተሳሰብ ነው የሚያስፈልገው? ለዚያ ምን አይነት የአሰራር ስርዓት ያስፈልገዋል? ምን አይነት ተቋማት ያስፈልጋሉ? እነዚህ ተቋማት እንዴት ፋንክሽን የሚያደርጉት የሚል ሰፊ ውይይትም ትምህርትም የለማ። ችግር ሲያጋጥም ያን ችግር ለምን አጋጠመ በጥናት ሳይንሳዊ በሆነ ጥናት ተመስቶ ምክረ ሀሳብ ቀርቦ እንዲፈታ አይደረግማ። ፖለቲሳይዝ ነው የሚደረገው። ፖለቲሳይዝ ተደርጎ ማጦዝ ነው። አንዱ ላይ ያነሳዋል ችግሩና አንዱ ደግሞ ምንም እንደሌለ ያደርገዋል። ግን ሳይንሳዊ የሆነ ጥናት ተመስቶ ችግሩ እየተፈታ መሄድ አለ። መንግስት በዛ መልክ መደገፍ ያስፈልገዋል። በዚህ መልክ ፈታው የተሻለ ይሆናል። ዝም ብለህ አፍራሽ ሳይሆን ኮንስትራክቲቭ የሆነ ክሪቲሲዝም እኮ ይባላል። ገንቢ የሆነ ትችት እኮ መስጠት ይቻላል። በዛ መልክኛ አንደኛ መሰለህ ትምህርት አካዳሚ ስታይ መሰለህ ብዙ ጊዜ እኛ አካዳሚክስ ልምምዱ አንተ ማተች ከሆነ ምናምን ካልሆንክ የተማርክ አይመስልህማ። እንደዛ ነው ብዙዎች የሚወስዱታል። ዝም ብለህ ይሄ ፖዘቲቭ ነው ይሄ ደግሞ ችግር አለ ብለህ ካሳየህ እሱ ይሄ አድርባይ ነው ለምትባለው እንጂ ሳይንሳዊ ነው ያ የተጠቀመው መረጃ እና የተጠቀመው ሂደቱ ሳይንሳዊ ሜቶዶሎጂ ተጠቅሞ ያን መረጃ ተጠቅሞ ያመጣው ፋይንዲንግ ነው ብሎ አይመረምርም። ከመጀመሪያ ይፈርጅሃል። ይሄ ፖዚሽን ካወራ ይሄ አድርባይ ነው ሆዱ ማለት ነው። እኛ ሀገር መማር ማለት መቃወም አድርገው የሚወስዱ። አንዱም ትልቁ ችግር እኮ አይነቱ አመለካከት ነው። አዎ መማር ማለት ሳይንሳዊ በሆነ ዘዴ ሜቶዶሎጂ የትም ኢትዮጵያ ውስጥ ሲሰራ አሜሪካ ውስጥ ሲሰራ ያን ውጤት በሚያመጣ ሳይንሳዊ ሜቶዶሎጂ መሰረት ዳታ ሰብስበህ ያን አናላይዝ አድርገህ ፋይንዲንግ ማግኘት ነው። ያ ፋይንዲንጉን ግብአት መስጠት ነው ለሚመለከተው አካል ሊፈጽመው እንጂ ያ ፋይንዲንጉ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ሁለቱም ያለው ሊሆን ይችላል። አንተ ችግር ካለ ሜቶዶሎጂህን ዳታ ነው መፈተሽ አለበት እና እዛ ጋር ተነስቶ ነው ዝም ብለህ ገና ስታየው ይሄ እንደዚህ ነው የምትል ከሆነ ከስልሳዎቹ የመጣ እሳቤ ነው። ስልሳዎቹ ያው የተማሪዎች ንቅናቄ ምናምን ተብሎ መቃወም እንትን ስለሆነ የሆነ እዛ ጋር ተያይዞ በቃ ሲወርድ ሲዋረዳ የመጣ እንትን ነው ማለት። አንዱም እኮ አሁን የኢትዮጵያ ችግር መነሻ 1960ዎቹ ላይ ነው ይባላል። አዎ ያው ስልሳዎቹ መሰለህ ጥሩም ነገር አለው ችግርም አለው። ጥሩ ነገሩም መሰለህ በወቅቱ የነበሩ ወጣቶች በወቅቱ ነው መመዘን ያለብህ። በወቅቱ ምን ነበር ነው? ወቅቱ እኮ ያኔ በዓለም ደረጃ ግራ ዘመም እንቅስቃሴ በጣም የተስፋፋበት ነበር። ኢቨን አሜሪካ እና አውሮፓ ሁሉ ጸጉራቸውን ያሳደጉ ምን እያሉ ያለውን ስርዓት የሚቃወሙ ወጣቶች የሞሉበት ነበር። ነገር በዛ ወቅት ክሊንተን ሁሉ ተቃዋሚዎች ነበሩ ያኔ አሜሪካ ውስጥ እና ግራ ዘመም እሳቤ የጎለበተበት ስለሆነ እነሱ ያንን ቢወስዱ አትፈርድባቸው። ወቅቱ ነው። ችግሩ ምንድን ነው? ወደኛ ኮንቴክስት ሲያመጡ ኮንቴክስቹዋላይዝ የማድረግ ላይ ችግር ይኖራል። እንደ ወረደ ዝም ብላ ልትወስዱ አይችልም። ኢትዮጵያ እኛን በሚመስል መልኩ ማህበረሰቡ ምን ይመስላል? ለኢትዮጵያ ማህበረሰብ የትኛው ይሻለዋል? ለውጡስ ምን አይነት ቢሆን ነው የሚሻለው የሚለውን ለምሳሌ ዝም ብለህ ገና ምንም የዴሞክራሲ ጭላንጭል በሌለበት የዳበረ ዴሞክራሲ እኩልነት ምናምን ብትል አይመጣማ። አዝጋሚ ነው መሆን ያለበት። ለጊዜው ሂደት ያስፈልጋል። ሂደቱን እነሱ ወጣት ስለሆኑ በወጣት ስሜት በቃ ወደዛ የገቡበት እንትን አለ። ግን በአንድ በኩል እሱ አለ፣ በሌላ በኩል ግን ለሀገራቸው የሚያስቡ መሆናቸው ያው ፖዚቲቭ ነው። ደግሞ ያሰቡበትን ጉድ ነገር ለመፈጸም ቁርጠኞች ናቸው። ባይዘወይ ከዩኒቨርሲቲ ወጥቶ ጫካ ማን ይላል? በወቅቷ ዩኒቨርሲቲ ተማሪ 4 ዓመት የነበረ ብዙ የተማረ ሰው በሌለበት ስንት ተስፋ ውጭ ሁሉ የማር ዕድል ያለው ሰው ተነስተህ ጫካ ታገላለህ ለመግባት ቁርጠኝነት ነው። እሱ ታደንቃለህ፣ ያደንቃቸዋለሁ። ያው የመጣው ነገር ፖዚቲቭ ባይሆንም በመሰላቸው መንገድ ግን ያው እንትን ለማድረግ ጥረት አድርገዋል። ያ እንግዲህ ምንድነው አንደኛ ኮንቴክስቱ ይወስናል። ወቅቱ የራሻ የኮሚኒዝም እሳቤ ከሁለተኛው ዓለም ጦርነት በኋላ
ሁለቱ ካምፖች ሲከፋፈሉ የኮሚኒስት ሳቤ ሞሮፍ ተራማጅ ነው ብሎ የማሰብ ነገር ነበራቸው። ያ የግራ ዘመም ምሳሌ መኖሩ ልክ ነው። ግን እኛ ግን ምንድነው በእነሱ ሁሌ እነሱን እዚያ ነበሩ እያልን መኖር የለብንማ። እኛ ደግሞ ለአሁን ኮንቴክስት የሚሆን ነገር መፍጠር አለብና ያ ሆኗል፣ አልፏል። ከዛ ትማራለህ የምትማረው ነው። ግን ያን ደግሞ አንተ መድገም የለብህም። እኛ እኮ ችግሩ እየደገምን ነው ያስቸገርነው። ስንደግም ነው ችግር የሆነው። ከትናንት ስህተታችን መማር አለብን ነው እንጂ እነሱ መቼም አጠፉ። ኦኬ ያጠፉት አስፈት ጥሩ ሰው ሰርተዋል። እኛ ጥሩን ወስደን መጥፎን ደግሞ አስተካክለን ለራሳችን የሚሆን ነገር ማለት ሲኖርብን ወደዛ ችግሩ እየገፋ እነሱ ናቸው እየንተያኪያ ያን መድገም የለብህም። እኛ ግን አሁን ለምሳሌ ግጭት ቆሞ አያውቅም። ሁሌ ጦርነት ነው ኢትዮጵያ ውስጥ በአንድ መልክ ብላ ነው። ለምን እኛ ከጦርነት አንወጣ የሚለው እኮ መነጋገር አለብን። ከግጭት ለምን አንወጣማ? ለምን እስከ መቼ ነው በግጭት የምንኖረው? እኔ ያውቃለሁ፣ እኔ ከተወለድኩ ጀምሮ ግጭት ነው የምሰማው ሁሌማ በእድሜ ላይ ራሱ። ስለዚህ ግጭት ሳይኖር ሰምቼ አላውቅም። የተወሰነ ጊዜ ካልሆነ በቀር የተወሰነ ነገር ይኖራል ወይ ኤርትራ ጋር ወይ እዚህ ውስጥ ራስ በርስ ምናምን እና ይሄ ለምንድን ነው የሚለውን መጠየቅ አለብና ይሄ ለምንድን ነው ተወያይተን ችግራችን መፍታት የማንችለው? ለምን ነው ወደ ጋራ መምጣት የማንችለው? የሚያለያየን ቢኖር እንኳን የሚያለያየን ተቀብለን በመስማማቱ ይቀጥል፣ ልዩነቱን ደግሞ ይዘን ማስቀጠል ለምን ነው የማንችለው? ልዩነት እኮ የሌለው ሀገር እኮ የለም። ግን ያ ልዩነቱ አንተ ወደ ግጭት አይወስደው። ለምሳሌ አሜሪካ ውስጥ ዴሞክራቶችና ሪፐብሊካኖች ያው የምታየው ነው። ትራምፕ በየአጋጣሚው ስለ ባይደን ሳይናገር ቀርቶ አያውቅም። ይህን አሁን ይናገራል ስሊፒ ባይደን ምናምን እያለ እና ግን ማለት ሁለቱ አሁን ጦርነት ውስጥ ይገባሉ ማለት አይደለም። እኛ ግን እዛ ብትለው ጦርነት ሊጀምር ነው የሚያስበው። እና መሰለህ እንዴት ነው እኛ ወደዛ አይነት ስርዓት የምንገባው? ተማንም ነው እንብሳለን እኮ ያልተማረው ማህበረሰብ እሱ መቼም የራሱ ስርዓት አለ የሚኖርበታ። ሽምግልናም አለ ምንም አለ በራሱ ይኖራል። እኛ ግን ተማንም ነው እስከ መቼ ነው ኢቨን ስልጣን ለማግኘት እስከ መቼ ነው መሳሪያ ይዘን መንቀሳቀስ ያለብና? ይሄ ራሱ ለምንድን ነው እኛ ራሳችንን ማየት አለብን ውስጣችንና ሌላውን ራሳችን ውስጣችን ምንድን ነው ካለፈው የተማርነው? ከዛ ለምን አልወጣንም? አንድ ጸሐፊ ምንድን ነው ያለ መሰለህ ኢትዮጵያ ፖለቲካ ኤሊቶች እስካሁን ድረስ ከፊውዳሉ አስተሳሰብ አልወጡም ያለው። የፊውዳል አስተሳሰብ ድሮ መሳሪያ ይዞ ስልጣን ነው የሚፈልገው። ያሸነፈው ፊውዳል ያን አካባቢ ይዞ ይገዛል። ጠንካራ ኃይል የገነባል። የኢትዮጵያ አሁን ኤሊቱም ያው ነው፣ መሳሪያ ነው የሚያንሰው ስልጣን ለመያዝ እንጂ ቁጭ የተወያየች በውይይት እኔ በቃ ሰጥቶ መቀበል ኦኬ ብሸነፍም ተሸናፊ ብዬ ኔክስት ደግሞ አሸንፋለሁ። ዲሞክራሲ እኮ እንደዛ ነው አይደል እንዴ? አንድ ተሸንፍሻለህ ሌላ ደግሞ ልታሸንፍ ትችላለህ እንደንትኑ ነው። ግን ያንን ኤክሰርሳይዝ ላድርገው በዚህ ኮሚትመንት ገብቼ ልንቀሳቀስ የሚል ብዙ የለማ። እና ስለዚህ ፌዴራል ስርዓቱ ይባላል እንጂ እኔ የፖለቲካ ባህላችን ነው ትልቁ ነገር። እንደው እዚህ ላይ ግን መነሻው ምንድን ነው ብለው ያስባሉ? ኢትዮጵያ እንግዲህ ለረጅም ዘመናት የሀገረ መንግስት ግንባታ ታሪክ ያላት ሀገር ነች። ግን ደግሞ አሁንም የፖለቲካ ባህላችን በመጠፋፋት አንዱን በማጥፋት እንደዛ አይነት ነገር ላይ የተመሰረተ ነውና እንደው በመነጋገር ማመን ያልጀመር ነው። በሀሳብ የበላይነት በእርግጥ አሁን ጅምሮች አሉ፣ የሚታዩ አንዳንድ ነገሮች አሉ። ግን ደግሞ የሚጠበቀውን ኢትዮጵያ እንዳላት እንደ ታሪኳ የሚጠበቀውን አይነት ውጤት ማምጣት አልቻልንም እና ለዚህ መነሻው ምንድን ነው ይላሉ? ያው ለዚህ ማመሰል መነሻው አንደኛ የፖለቲካ ባህላችን ነው። የኛ ፖለቲክስ የሚለው ራሱ በትክክል ጀመረ የሚባለው እኮ ያው ፓርቲዎች ከተመሰረቱ በኋላ ነው። 1960ዎች ነው። ፓርቲዎች ካልተመሰረቱ እኮ ፖለቲካ በትክክል አለ ማለት አችልም። ዞሮ በአሁኑ ዘመን ያው ይሄ የውክልና ዲሞክራሲ ነው ኤክሰርሳይዝ የሚደረገው። ያው የቀጥታ ዲሞክራሲ ብዙም የለም የተወሰነ አካባቢ ካልሆነ በቃ። እና የፓርቲዎች ሲመሰረቱ እኛ ሀገር የግራ ዘመም ነው የሚሆኑት ብዙዎቹ፣ ግራ ዘመም ፓርቲ የሚሆኑት ብዙዎቹ በቀደምና ግራ ዘመም ደግሞ በባህሪው እንትን ወዳጅና ጠላት የሚፈርጅ ነው በባህሪው። ግራ ዘመም ፓርቲ እነሱና እኛ አይነት በቃ ላባደሩ አለ፣ ካፒታሊስቱ አለ፣ ጠላታችሁ እነሱ እንደዚህ እያለ የሚፈርጅ ነው። ያ ፍርጃ ጋር ተያይዞ የመጣ ነው ብዬ አስባለሁ። አንዳንዴ ከአንተ ውጭ የሚያስብን ጠላት ታደርገዋለህ።
አንተ ለሱ ለማጥፋት ነው የምትቀሳቀሰው፣ አንተ ሊያጠፋ ነው የሚቀሳቀሰው እንጂ አይ የተለየ ሀሳብ ያለው የዚች ሀገር ዜጋ ነው። ሀሳቡን በሀሳብ ገበያ ሽጦ ህዝቡ ከተቀበለው አንድ ያስተዳድራል፣ ደግሞ ሌላ ጊዜ ሀሳብ ሽጬ ላስተዳድር ይችላለሁ እና ይህን ሀሳብ የተለየ ሀሳብ መያዙ ምንም ጥላትነት የለውም። ህዝብ ውስጥ ብዙ አይነት ሀሳብ ስላለ ነው። የአንዱ የተወሰነ ህዝብ ነጸብራቅ ነው እሱ የያዘው ሀሳብ ብለህ አትወስድማ። እና ያ ነው አንዱ የዚህ ፓርቲ ፖለቲካ የጀመረበት አካሄድ እዛ ጋር ተያይዞ ቅድም ያልከው የመጣ ነው ብዬ ወስዳለሁ። ሁለተኛ ሁሉም ባይሆን ኢትዮጵያ ውስጥ ብዙ ባህል ነው ያለው። ባይዘው ሁሉም ብሔረሰብ የራሱ ባህል አለው፣ የራሱም እሳቤ አለው እና በተለይ መኳንንቱ የመሳፍንቱ አካባቢ ያለው እሳቤ ያው ጥሎ ማለፍ ነው። የመንግስት ስርዓቱ የመጣበታ ከዛም የምትወርሰው አለ የመጠቅለል አይነት እሳቤ ነው ያለው። በቃ አንድ መካከል ላይ ሆነህ ሁሉንም የመግዛት የማስተዳደራ የዚህ አይነት እሳቤ አለ። ያም ይዘን የመጣ ነው የአስተዳደር ምሳሌ እንደዚህ አይነት ችግር ይፈጥራል ብዬ አስባለሁ። የተለየ ሀሳብ አለ የተለየ እንትና የሚለው ሰው ያለማስተናገድ ነገር እንደ አይነት ነገር ያለ ይመስለኝ። ሶስተኛ እኛ ተማርን የምንለውም በትክክል ለማህበረሰቡ ይጠቅማል የሚል ነገር ማህበረሰቡ የሚመስል ነገር አምተን ማህበረሰቡን ለመጥቀም የመንቀሳቀስ ውስንነት አለብን ብዬ ነው የምወስደው። ውስንነት አለብን። ማህበረሰቡ እኮ ይሻለን እንጂ እኛን ለማህበረሰቡን ይሻል ነው። እንደዛ ነው የማስበው ብዙ ጊዜ ማህበረሰቡ ኢትዮጵያ ማህበረሰቡን ይሻልና እንጂ እኛ ቢሆንማ አንዳንዴ ተላልቅ ነበራ ራሱ ማህበረሰቡ እኛ እንደምንሰራው ስራ ዩቱብ ምኑ እንደሚቀሳቀሰው አንዱ እንደሚጋጨው ቢሆን ነው አብሮ ምኑም አይችልም። ጎረቤት ነበር ነው። ግን እዛ ላይ እኛ ተማንም ለሰዎች ቁጭ ቆመን ማሰብ አለብንና መሰለህ ይሄ ለሀገር የሚል ነገር ሳቢ ለእናንተ ፕሮግራም ማለት ነው። ለሀገራችን የሚል ሳቢ መምጣት አለበት። የግል ጉዳይ ነው። አንተ ነገ ታልፋለህ። ምንም የፈለገ ቢሆን ከ78 ዓመት በላይ አትቆይማ። በጣም ቆየ ቢባል ነው እሱ ነገ ለምታልፍ ሰው ለሀገር መሰረት የሚሆን ነገር ጥላ ለማለፍ ሀገር በትውልድ ቅብብሎች ትገነባለች ሲባልም እኮ እንደዛ መሰረት የሚሆን ነገር ጥላ ማለፍ እንጂ ቁርሾ ጥላ ማለፍ የለብህማ። ወይ ደግሞ ነገር ጥላ ማለፍ የለብህማ። ትክክለኛ የሆነ ስርዓት ለሁሉ የሚሆን ስርዓት የሀሳብ የሚስተናገድበታ ስለ ሀሳብ መኖር ማለት ጠላትነት አለመሆኑ ይህን ልጆች ይህን ይዘው እንዲቀጥሉ የተሻለ ስርዓት እንዲኖራቸው አድርጎ የማለፍ ጉዳይ ላይ ችግር አለ። ሁሉም እሱ ያለው ነገር ካልሆነ እሱ ብቻ ነው ትክክል። ብዙ ያው አንዱ ችግር ለኔ ትክክል ነው፣ ሌላው ስህተት ነው። በቃ ግን ማንም ሰው ፍጹም የሆነ ትክክለኝነት የለውም። የራሱ ትክክለኛ ነገር ይኖራል፣ ግን ደግሞ የሳተው ነገር ሊኖር ይችላል። ያን ከሌላው ማየትም ይቻላል። ስለዚህ እኛ ጋር ያስተሳሰብ የዚህ የፖለቲካ ባህሉ ጋር ተያይዞ ያለን አስተሳሰብም ችግር ያለበት ነው። በተለይ የፖለቲካ ኤሊቱ የአካዳሚክ ኤሊቱ ጋር ችግር አለ። የቅድም እንዳልኩህ የመጠላለፍ ጥሎ ማለፍ ነገር የመጠላለፍ ነገር እሱ ለትክክል የመሆን ነገር በኃይል የማመን ጉዳይ ኃይል ነው በቃ የሚወስነው። ስልጣን ከኃይል ጋር ማያያዛ ስልጣን በውይይት በንግግርና በዲሞክራሲያዊ አግባብ በህዝብ ፍላጎት የሚወጣ ሳይሆን በኃይል አገኛለሁ ብሎ ማሰብም አለ። መሳሪያ ካለኝ ስልጣን ይዛለሁ ብሎ የማሰብ ነገርም አለ። ማህበረሰቡ ደግሞ ይህንን ስቶፕ አይልም። አንዳንዴ አቁም ለማለትም አቅም የለውም፣ መረጃም የለውም። ብዙ ጊዜ ማህበረሰቡ የመረጃ ክፍተት ገብተህ ደግሞ እሱን ማታለላ ማህበረሰቡ መረጃ ክፍተት ይኖረዋል። በዛ ገብተህ ደካማ ጎኑን ወስደህ እዛ ታታለላ መታረገውን አደርግልሃለሁ ትላለህ፣ እንደዚህ ሆንክ ትላለህ፣ እንደዚህ ልጠፋ ነው ትላለህ፣ እንደዚህ ነው እያልክ ማህበረሰቡን እያታለልክ ወደማይሆን የመምራት ለራስህ የስልጣን ፍላጎት ብቻ ስትል ያ ነገር ነው እንግዲህ ትልቁ ችግር የመወስነው ለኛ ሀገር። ለምንድን ነው ከስህተታችን መማር ያልቻልነው ዶክተር? ወደማ ስህተት ሰርቷል ብለህ ስታምን ነው አንተ የምትማርበት። አንዳንዴ እኮ ስህተት ነው ብሎ ለመቀበል አለ። በተወሰነ አካባቢዎች የትክክል ነው እንደዚህ ተፈጸመው እንደዛ ብሎ ጀስቲፋይ ለማድረግ ይሞክራል። እንደዛ ከሆነ አይማርም ማለት ነው። አንዱ እሱ ነው የሚመስለኝ። ሁለተኛ ስህተቱ ለሌላ ሶስተኛ ወገን መስጠታ የራስን አታይማ። ብዙ ጊዜ ነው ሌላ ሶስተኛ ወገን ከሰጠኸው አትማርበትም ማለት ነው።
አንተ ራስህ እንዳላጠፋ ነው የምትወስደው። ሌላ አካል ነው ተጠያቂ ሁሌማ። እኛ ግን አሁን እኔ ተጠያቂ ሰምተህ ታውቃለህ? ሁሉም ተበዳይ ነው። እኔ በዳይ ቢል ሰምተህ ታውቃለህ? የለም፣ ሁሉም ተበዳይ ነው። ማነው በዳይ ውስጥ የለም። እና ስለዚህ ስህተትን ወደ ራስ አለመውሰዳ ከዛ አሁን እኮ የሚያጋጥም እሱ ከዛ ለመማር ዝግጁ አለመሆና ስህተት ሰርተህ ሶሪ ማለት ዝቅ ልክ እንዳልካ እንዳነስክ እንደተዋረድክ ማየት ነገር አለ። ግን አይደለም። የሰው ልጅ ነው። የሰው ልጅ ይሳሳታል። ከስህተት ትማራለህ። ሶሪ ማለትም ጉዳ ታስተሃል። ከሳሳት ይቅርታ ማለት መጠየቅ አለብህ። ለዛስቶ ነው የምትማረው። ግን ያን ዝም ብለህ የቀባባህ የሸፋፈንክ የምታስቀጥለው ከሆነ አትማርበትማ። ተደግመዋለህ እና የሰው ልጅ የእኛ ብቻ ሳይሆን በአጠቃላይ በዓለም ደረጃ ያለ ችግር ነው። የሰው ልጅ መሰለህ ከጦርነት ቢማር ኑሮ ከሁለተኛው ዓለም ጦርነት በኋላ ጦርነት ግጭት አያስፈልግም ነበር። ግን አሁንም ታየው ነው በየቦታው ግጭት አለ። እነ ዩክሬንና ራሽያ ያለው አሁን ደግሞ ኢራንና አሜሪካ እስራኤል ጀምረዋል። በጣም እንዲሁም ሲተኩሱ የሚሉት እሳት ነው ሲቀባበሉ የሚሉት እና ከሰው ልጅ አይማርም ማለት ነው ከስተቱ የኔ ትክክል የሚለው ላ የኔ ስህተት አይደለም ስለዚህ ያኛው ነው የሚል እኮ ነው እንትኑ እና ስለዚህ ያን ስለማይወስድ ነው የሰው ልጅ መሰለህ በዚህ በማህበራዊ ሳይንስ የሰው ልጅ ባህሪ አስቸጋሪ ነው። መተንበይም ይከብዳል። እንደዛ ይባላል። የሰው ልጅ ባህሪ መተንበይ ከባድ ነው። ተፈጥሮ ሳይንስ እኮ ለዚህ ነው በጣም ያደገው። ተገማች አይደለም። ተፈጥሮ ሳይንስ እኮ ያደገው ያው ላብ ውስጥ ነው የምትሰራው። ቁሳቁስ የማይናገር ነው። ተተነበያለህ። ይሄን የማቀላቀለው ይሄ ይመጣልኛል ብለህ ያን ትሰራለህ ማለት ነው። አሁን ኤአይ ተሰራ ምናምን አለ ብዙ በተፈጥሮ ሳይንስ ያላደገ ነገር የለም። በማህበራዊ ሳይንስ ግን ያድጓል። አሁንም ጦርነት ነው። አሁንም ግጭት ነው። አሁንም ረሃብ አለ። አሁንም ስደት አለ። ይሄን እንኳን ማቆም አትችልም። ስለዚህ ቢጠና የሚደረስበት አይደለም። የሰው ልጅ ባህሪ አይተነበይም የሚባለው ለዛ ነው። እና አስቸጋሪ ነው ራሱ። ይሄ አንዳንዴ እኮ ሳይንሳዊ ለማድረግ ይከብዳል። እና ስለዚህ ነው እኛ ሀገርም ያው ነው መሰለህ እኛ አሁን መጋጨት አለብን። እዚህ ድህነት እንትን ውስጥ የከተተን እኮ ብዙ ግጭት ነው። በስርዓቱ አለማልማት ነው እንጂ ኢትዮጵያ እኮ ባላት ሀብት እንኳን ለራሷ ለላም መትረፍ የምችላት ሌላው ተውና የሚታረስ መሬት አለ፣ ውሃ አለ፣ ወጣት አለ። ሶስቱን እኮ ብታገናኘው ጥያቄ አይቀርም፣ የምግብ ጥያቄ ይቆማል። ግን ያን ሶስቱን አገናኝቶ ለማሰራት እንኳን ከባድ ነው የሚሆነው። እና ስለዚህ ምንድን ነው አንማርም ከታሪክ ግን መማር አለብን የሚል የግድ መማር አለብን። እኛ በተለይ ኢትዮጵያዊ በተለይ መማር አለብን። ለምን ሌሎች እንኳን ቢጋጩም አትሊስት በኢኮኖሚ ራሳቸውን አሳድገዋል፣ ራሳቸውን ይመግባሉ፣ እዛ አልፎ ለሰው ይተርፋሉ። በሳይንስና ቴክኖሎጂ በጣም አድገዋል። ጠንካራ ኢኮኖሚ ጋር እኛ የለምን መጋጨት አለብን እንደ አሁን እየቀረ ነው። የተወሰነ ጥሩ ነው ጅምሩ፣ ግን አሁንም ቢሆን ብዙ የሚቸግረው ሰው አለ። ጥያቄ የለውም እኮ አርሶ አደሩ አሁንም ቢሆን ዘመናዊ እርሻ እያረሰ አይደለም። ያው በድሮ በበሬና ቀበርና ሞፈር ነው ቅድመ አያቱ ሲያስበት የነበረው። እና ስለዚህ ያ እያለን እንዴት እኛ እንጋጫለና? እኛ እኮ ሌላ ብዙ አሳይመንት አለን እኮ ብዙ መለወጥ ያለብን ብዙ ነገር እያለ እኛ አሁን ግጭት ውስጥ ገፍተን መሳሪያ ጥይት ምናምን መተኳኮስ አለብን እንደ እና እንዴት ሳስበው አንዳንዴ በጣም እንትን እያለ ያዝናሃልም ይገርምሃልም። ሰው እንዴት እንደዚህ ያስባል ማለት እርስ በርስ እኮ ደግሞ ትጋጨው እርስ በርስ ነው። ኦኬ የሆነ ማህበረሰብ አንተ የተሻለ ቢኖር የተሻለ ቢሰራ ምን ችግር አለው? ከሱ ትማራለህ። ከሱ ፖዚቲቭ ወስደህ እንዴት አደገው እሱ ብለህ ከሱ ተምረህ አንተ ለማድረግ ጥረት ታደርጋለህ እንጂ ዝም ብለህ ባልባልታውም በምኑም ተነስተህ በትክክል በሚታይ ጉዳይ ተነስተህ ያን ችግር ላልፈታ ነገር የባሰ ተጨማሪ ችግር ትፈጥራለህ። ያን ችግር አልፈታውም ግን ተጨማሪ ችግር ፈጠር እየተወሳሰበ ይሄዳል። ተፈናቃይ ለምሳሌ ተፈናቀለ ብለህ ግጭት ውስጥ ገባህ። አንተ ራስ ነው እያፈናቀልክ ነው። ምኑ ፈታው ታዲያ? ስለዚህ ያ ተፈናቃይ ለተፈናቀለ መነጋገር ነው ያለብህ፣ መዋየት ነው ያለብህ፣ መተማመን ነው ያለብህ። መተማመን መነጋገር ነው። አንድ ሀገር ውስጥ የምትኖር ዜጋ እስከሆንክ ድረስ የጋራ ጉዳይ አለ ማለት ነው። በዛ ጋር ጉዳይ ላይ ይሄ እኮ ለአብሮነታችን አይጠቅምማ፣ ለምን እንደዚህ ይሆናል ብለህ ተወያይተህ ማስተካከል ይቻላል። ያ ጊዜ ይወስዳል፣ ትዕግስት ይወስዳል፣ ይጠይቃል። ዘራፍ ካልክ አለቃ ጉዳዩ። ራስንም እንትን ማለት ይጠይቃል፣ ራስን መቆጠብ ይጠይቃል። እና እኛ ሀገር ብዙ ነገር ጥሩ ነገር አላት አገሪቱ።
በአጠቃላይ ታሪኳ በጣም ረጅም ነው። አጠቃላይ ማህበረሰቡ ጥሩ ነው። ኢትዮጵያ ህዝብ በጣም ጥሩ ህዝብ ነው። እኔ በጣም ኢትዮጵያ ያለ ህዝብ አለ ብዬ አላስብም። ሌላ አካል እኮ በጣም እንትናቸው አስቸጋሪ በትክክል በትንሹ ነገር ነው። ኢትዮጵያ እንደው ታላቅነቷን ታሪኳን የሚመጠን የዲሞክራሲ ስርዓት ለመገንባት ምን አይነት ስራዎች ናቸው የሚያስፈልጉት?